የስድብ አፍማ የተሰጣት እናትህ ይኸው በሮሜ መጽሐፍ ምዕራፍ 13 ላይ ነፍስ ሁሉ በበላይ ያሉ ባለስልጣናት ትገዛ ብሎ የሚለውን አምላካዊ ቃል ተላልፋ ንጉሥ ላይ ምራቋን የምትተፋ ባለጌ ሴትዮ አርሴማ ባለጌ እያላችሁ መጻፍ ትችላላችሁ። የትኛውም ሐዋርያ እንዲህ አላደረገም። የትኛውም ነቢያት እንደዚህ አላደረጉም። ለጣዖትም ክሱ ገዱ ይላል። ሚዩት አድርግ። የምታወራው ከኤርሚያስ አበበ ጋር ነው። ሚዩት አድርግ። የእናትህን ብልግና አላሳይህ ይገባል። እናቴ ነች ብለህ ስላልክ አርሴማ ባለጌ እያላችሁ ጻፉ። ምራቁን ሰው ንጉሥ ላይ የሚተፋ ባለጌ ነው። ሰው ፊት የሚተፋ ባለጌ ነው። ይህን ሰው ጻድቅ ልንለው አንችልም። ባለጌ ናት። የንጉሥን ጉንጭ በጥፊ ነው የመታችው። ባለጌ ናት። ትሳደባለች። የአፈር ወንጀለኛ፣ ጎስቋላ፣ የሰይጣን መልእክተኛ፣ እርኩስ ማደሪያ እያለች የክርፋት ሽታ ከአፍ የሚወጣ ባለጌ ሴት ናት። ኦኬ፣ ባለጌ ወይዘሮ አርሴማ ባለጌ ናት። በዚህ ምክንያት ነው አንጠልጥሎ ፌላላ እንደ የሰቀላት ነው የገደላት። ለክርስቶስ ሞተች ይለኛል እንዴ? ዳርያዝ ምን ነው ስንቶቹ ለክርስቶስ በሞቱበት ሰማዕት የሆኑበት የነ ቅዱስ እስጢፋኖስ የነ አንቲጳስና ሌሎቹ ቅዱሳት ሐዋርያት ማንንም በጥፊ አልመቱም። ሰማዕትነት ዝም ብሎ አንስተ የምትሰጠው አይደለም። ሲሰድቡት እንኳን መልሶ አልተሳደበም ጌታ። ሐዋርያቱንም እንደዛ ነው ያላቸው። የሚረግሟችሁን መርቁ ነው ያለው። የሚሰድቧችሁንም ስደቡ አላለም። እሷ ግን ንጉሥ ሰደበኝ ብላ እሷ ግን የባሰ ቆይ አንተዬ ቆይ እችን ባለጌ ሴትዮ ምድራችን ላይ አታነክሷትም፣ እንዘቀዝቃታለን አልኩ በእውቀት። እዛ ምን አለችው? የትዕግስት ተራራ እግዚአብሔር ፈጥኖ ባጠፋህ ነበር፣ እንደ ሰዶምና እንደ ገሞራ ሰዎች በእሳት ነበልባል ባቃጠልህ ነበር፣ እንደ ግብፅ ንጉሥ በባህር ባሰጠመህ ነበር አለችው። ይህንንም ስትሰድበው ምንም ቃል አልመለሰም። እሱ ነው መንፈሳዊ። እሷ ስትሰድበው እሱ ምንም አይመልስም። ልክ የክርስቶስ ባህሪ በማን ውስጥ የታየው? በንጉሥ ውስጥ እንጂ በአርሴማ ውስጥ አይደለም። ወይዘሮ አርሴማ ኩሲ ባለጌ ሴት ናት፣ ትሳደባለች። የትኛውም ሐዋርያ እንደዚህ አይነት የብልግና ስድብ የተሳደበ የለም። እሷ ሰማዕት አትባልም፣ ልትባልም የሚያስችላት ነገር የለም። ለአግባሽ ነው ብሎ ያላት ታሪኩን አንተ አታውቀውም። ከፈለክ እኔን ጠይቀኝ። እፊቴ አትቆሙም ብያለሁኝ። እፊቴ አትቆሙም። በእነዚህ መጽሐፍቶች ጉዳይ ዲያቆን ሁኑ፣ ጳጳስ፣ መነኩሴ ዋቴቨር ጉራ አይደለም። እፊቴ አትቆሙም። አትፎክር። እሺ ንጉሱ ማን ነው? እሺ ማን ነው ንጉሱ? ሚዩት አድርግ። አዎ የእናትህ የእናትህ የስድቧ ታሪክ ይለቅ እንጂ ቆመ መስማት ነው ያለብህ። አርሴማ ብለህ የለ እንዴ? እችን ሴትዮ ቅድስት እያልህ ጥራት ብለኸኝ የለን? ተሳዳቢ ነጠላይን አቀብሉኝ ሴት። ይህንም ስትሰድበው ምንም ቃል አልመለሰም፣ የመንፈስ ቅዱስ ኃይል አስደንግጦታልና አለ። እሷ ስትሰድበው በመንፈስ ቅዱስ ኃይል ትሰድበዋለች አይደል? መንፈስ ቅዱስ ያሰድባታል አይደል? እሷን እሱ ደግሞ እንዳይመልስላት ግን መንፈስ ቅዱስ አፉን ይለጉመዋል አይደል? ባለጌ ሴት ንጉሥን ትሳደባለች። እነ ቅዱስ ጳውሎስ እንኳን አልሰደቡም ንጉሥን። አንተ ሄሮድስ ፊት እንኳን ሲቀርብ ጌታዬ አልሰደበውም። ጲላጦስም ጋር ሲወስዱት አልሰደበውም። የክርስትና ልክ የታቁና የማንንም የተግበሰበሰች አሮጊት ሴትዮ ታመጣና ከአረብ ሀገር ከአርመን ከእንትን ብላይ ተረ የራሷ ጉዳይ ዳርቲ እዛው ሄዳ እዛው አርመን ትወዳደራ። እኛ ሀገር እንደ ኮሮና ወረርሽኝ መታ የሆነች ሴትዮ ተሳዳቢ ሴትዮ የምትሰለጥንበት አንዳች ምክንያት የለም። ታሪኳን እናነባዋለን፣ ታሪኳን እናሳያለን ማለት ነው። ከዛስ እርሱም ረጅም ጊዜ ወደ ዙፋኑ ላይ ወጣ። ማየትም በመመልከትም ፊቷንም ይጠግብና ካፏ የሚወጣው ነገሯንም ጣዕም ይሰማ ዘንድ መኳንንቶቹን ሰራዊቱን ይህቺ ሴት የማደርጋት መልካም ምክር እስኪ ምከሩኝ። በፊቴ ምራቋን ብትተፋብኝ ጉንጮቹን ብትመታኝ። በባለፈውም እንትን ስላል ካላምነህ ምታችሁ ረዳሁን። ቴንኪው። የእናትህን ስድብ ከሰማ ይበቃል። ኦኬ
ባለፈው አንተ ባለህበት ነው ሪፖርት የተደረገብኝ። ይህችንም ሴት የማደርጋትን መልካም ምክር እስኪ ምከሩኝ። በፊቴ ምራቋን ብትተፋብኝ፣ ጉንጮቼን ብትመታኝ በፍቅር ልቤ ተቃጥሏልና ኩላሊቴ ጠፍቷልና እርሷንም መጥላት ስላልቻልኩ በዚህ ሁሉ አልተቆጣኋትም አላቸው። የንጉሱን ትዕግስት ይልኝ ብራዘር። ምን ሆነህ ነው ንጉሥ ሆይ? ወደድኳት። ማንን? አርሴማን ወድጃት ነው። ልታገባ ፈልገን ሚስት ልታደርጋት? አዎ። እና ይህን ሁሉ የታገስከው ስለምንድን ነው? ስለ ፍቅር። ፍቅር የማን ባህሪ ነው? የእግዚአብሔር። ማን የክርስትናውን ልክ ያሳየ? ንጉሱ። አርሴማስ ተሳዳቢ፣ ተራጋሚ፣ ክርፋታም እያለች ትሳደባለች። ያው አሁን ኦርቶዶክሳውያን እንደሚሳደቡት ማለት ነው። ከነዚህ ተሳዳቢ ሴቶች እየተማሩ ታዲያ ምን ሊሉ ነው? ምን ሊሉ ነው? ወንድሞች እናቶች፣ በፍቅሯ ልቤ ተቃጥሏልና እሱ ስለወደዳት ላግባሽ ነው ብሎ ያላት። ኦኬ አይ እኔ ለክርስቶስ እኖርለታለሁ ብላ ካለች ደጋግሞ ከጠይቃት ደጋግማ ማስረዳት አለባት። ሚዩት ያርገው ወንድማችን። ደጋግሞ አንድ ሰው ላግባሽ ብሎ ካለ አይ ዓላማዬ ይሄ ነው፣ ለማግባት ዓላማ የለኝም ብላ እስኪገባው ድረስ መላልሳ ደጋግማ መናገር አለባት እንጂ ወደ ስድብ ውስጥ መግባት የለባትም። ኦኬ አንዲት ሴት አንድ ወንድን ላግባው ብላ ብትለው እሱ ላገባሽ አልፈልግም ብሎ ካላት ደጋግሞ ዓላማውን የማያገባበትን ምክንያት እሷን ወይ ትዳርም እንደማይፈልግ ዓላማውን ሊነግራት ይገባል። አለቀ። ከዛ ውጪ አላገባህም ብላ ያለችን ሴትዮ አንተ ነጠላዬን አቀብሉኝ የምትሳደበው ማነህ? የክርስቶስ ባሪያ ነኝ ብለው መሳደብ፣ ክርፋታም እያሉ መሳደብ፣ ካፍ የሚወጣው የተላ የገማ እያለች ንጉስን ያክል ነገር የሚያሳዝኑኝ ግን እነዚህ የሚሰሙት ሰዎች ስድብ ጻፍ ስትላቸው የሚጽፉት ሰዎች ናቸው። ታች ውረድ። የእናትህን ስድብ ታች ሆነህ ትሰማለህ። ታች ውረድ። መኮምኮም ብቻ ነው ታሪካችሁን እኛ እናነባለን። የትኛው ሰማዕት ነው ለክርስቶስ ሰማዕት ሲሆን ንጉሥ የተሳደበ? እኛ እኮ ቸገረን። ንጉሱ ስለ ፍቅር በፍቅሯ ልቤ ተቃጥሏልና ስለዚህ መጥላት ስላልቻልኩ አላለም። አየህ፣ ንጉሱን ያልጠላት እሷ ግን ትጠላዋለች። ንጉሱ ወደዳት። የእግዚአብሔር ባህሪ ነው ፍቅር። መጋባትም እግዚአብሔር የፈቀደው ነው። አይ አላገባም እኔ ለክርስቶስ ነው የምኖረው ብላ ካለች በክርስትና ቋንቋ ነው፣ በመጽሐፍ ቅዱሳዊ ቋንቋ ነው መመለስ ያለባት። እሷ ግን ምራቅ ትተፋለች። አየህ፣ በፊቴ ምራቋን ብትተፋብኝ ጉንጮቼንም ብትመታኝ በጥፊ ንጉሥን ሄዳ እንዴ እኔም በሆን እኮ አልኩ ወፌ ላላ ነው መሰቅላት ስልህ እንደ ቋንጣ እንጠልጥዬ ነው በተሰጠኝ ስልጣን። ምክንያቱም ንጉሥ ከእግዚአብሔር ዘንድ የእግዚአብሔርም አገልጋይ ስለሆነ በሮሜ መልክ መጽሐፍት ላይ ወንጀለኞችን ለመቅጣት ከእግዚአብሔር ዘንድም የተላከ የእግዚአብሔር አገልጋይ ነው ይላል። ነገስታት ንጉሥን በጥፊ ምቱልኝ ብሎ እግዚአብሔር የትኛውን አገልጋይ ይልካል? ማንን ልኮ ያውቃል? የአዲስ ኪዳን ትምህርትና የብሉይ ኪዳን ትምህርት የተቀላቀለባቸው ሰዎች ሁሉ ማለት ነው። ይህንን እውነት ለማድረግ ዳዊት እኮ ጎልያድን በሰይፍ ነው የገደለው ብሎ ይላል ብሉይ ኪዳን ላይ። ኪዳንን እንኳን ያለዩ እኮ ናቸው። ስለዚህ አርሴማ ለክርስቶስ ሞተች ብለህ እኛ ላይ ሙድ አትያዝ። ሴትየዋ ጻድቅ ሴት ሳትሆን ገድሏን ያነበበ ባለጌ ሴት መሆኗን ነው የምታየው ብራዘር። በከንቱ ባትጠፋ ወዮ ወዮልኝ፣ ልቤ ምን አደርገዋለሁ? እርሷ በዓይኖቼ ማየት አያለው፣ በጆሮቼ የሚጣፍጥ ቃልን ከማን እሰማለሁ እላለሁ ያለ። ያን ጊዜም ብታዋርደኝና ብትሰድበኝ ፊቴንም በጥፊ ብትመታው እሷን ስለወደዱ ሰውነቴ አልታወቀኝም አለ። በጥፊ ስታጨሰው ራሱ ምንም አልታወቀኝም ይላል። ፍቅር ይዞታል ንጉሱ። ኦኬ፣ የትኛውን ቦታ ላይ ኦርቶዶክስ አርሴማ ቅድስ ብለው ሲሉ አርሴማ ባለጌ እያላችሁ ጻፉላት። ለምን? ይኸው ዘወርሃ ሐምሌ፣ ዘወርሃ ሰኔ
መጥቶ የሚያወራ ሰው ካለ እኔ ፊት ቆርሞ ያወራል። ጉድ አሳያለሁ። ጉድ የእናታችን የቅድስት አርሴማ በረከቷ አይደርባችሁና እያለ ብሎ የሚል የደብተራ ቃል ሰምተህ ከሆነ እኛ ውስጡን አንብበነዋል። ውስጥ ከንጉሥ ጋር በጥፊ የምትማታ ምራቅ የምትተፋ ባለጌ ሰው ፊት ምራቁን ከተፋ ምንድን ነው? ባለጌ ይባላል። ብልግና ነው ይባላል። አክታህን ሰው ላይ ትተፋለህ እንዴ? አንተ መንፈሳዊ ሰው ሆነ? አይደረግም እኮ አይደረግም። ይህም ብቻ አይደለም፣ ልትገለው ሁሉ ትሞክር ነበር። ያን ጊዜ አርሴማ ቅድስት አርሴማ ያመጧት ዘንድ አዘዘ። በፊቱም ቆመች። ለምንድነው ይህንን ያህል በእኔ ላይ የተደፋፈርሽ አላት። እኔ ንጉሥ ስሆን በፊቴ ምራቅሽን ተፋሽ፣ ጉንጮቼን በጥፊ መታሽ። እኔን የሚጠብቁ ሰራዊት በቀኝና በግራ የቆሙ ሲሆኑ ክብሬና ልዕልናዬን ሳታፍሪ እነዚህ የሚቆርጡ ሰይፋቸውን አውጥተው አንገትሽና ራስሽን በቆረጡሽ ነበር አላት። እኔ ንጉሱ ጠባቂ በሆን ራሱ በጠረባ ብዬ ነበር የምጠላት አልኩ። ንጉሴን ይህንን ያህል መምታት የለባትም። ምክንያቱም ይሄ እንዴ መንፈሳዊነት እኮ ብራዘር ሪስፔክት ማድረግ አለብህ። ነገር ግን በትእዛዜ ቃል መብት አልሰጠኋቸውም አላት። ግደሏት ብሎ እንኳን መብት አልሰጠም። ብርክት አርሴማ መለሰችለት፣ በጌታዬ ላይ የስድብን ቃል ከምሰማ ልገልህ በወደድኩ ነበር። እቺ ጥጋበኛ ሴትዮ ናታ። ጥጋበኛ ሴትዮ ምን ብሎ ተሳደበ? አረማዊ ሰው ነው። ይታይ አረማዊ ነው። አምላክ የለውም። አምላክ የሌለውን ሰው ክርስቶስን እንኳን ቢሳደብ በፍቅር በወንጌል ጉልበት ሰብካ ልትማርከው እንጂ ኢየሱስ ክርስቶስን ስለሰደበባት እሷ በጥፊ መታ ኢየሱስን ልታስከብር አትችልም። ልገልህ በወደድሁ ነበር ወይንም ሞት በተሻለኝ ነበር። አሁንም ብትወድ መግደሌን አፋጥን አለችው። ንጉሱም እኔ ግን ወደ እኔ ብትመለሺ ታገስሻለሁ፣ በዚህም በመንግስቴ አዳራሽ በፍጹም ደስታ እንቀመጥ ዘንድ እወዳለሁ አለ። ቅድስት አርሴማ ግን እርኩስን የዳሰሰ እርኩስ ነው፣ ንጹህን የዳሰሰ ንጹህ ነው ይሆናል። አንተ ግን አለችው፣ አንተ ግን እንደ እርኩስ ውሻ ትመስለኛለህ አለችው። ዋት ወይ አርሴማ ቅድስት ባለጌ፣ አርሴማ ባለጌ እያላችሁ ጻፉ። ንጉስን ውሻ፣ በእግዚአብሔር መልክና አምሳል የተፈጠረን ሰው ውሻ ብሎ የሚሳደብ ይሄ ጻድቅ ይሆናል? ይሄ ቅዱስ ይሆናል? እቺ ወላጅ ያሳደጋት ሴት ነው የምትባለው። እንኳን ሚስቴ እያረመች ነው። ምንድነው ድራጊ? አሳዳጊ የበደላት ሴት ማለት ነው። አሳዳጊ የበደላት። አንተ ግን እንደ ርኩስ ውሻ ትመስለኛለህ። ምን አጠፋ? ፍቅር ለአግባሽ እኮ ነው ያላት። ለአግባሽ ብሎ በፍቅር ልብ የተቃጠለ ለአግባሽ ብሎ ያላትን ሰው አታገባኝም ብላ በትክክል ማስረዳት ያለባት። ሮያል እሱ ነው። ወደ ቀድሞ ታሪክ እንደዛ ተመለስ ብራዘር። የኦርቶዶክስ መገለጫው እንደዚህ የብልግና ስድብ መሳደብ ነው። እናትም የውዝ እየተሳደብነች ነው፣ አንተም ታች እየሰደብከኝ ነው። አርሴማ ባለጌ እያላችሁ ጻፉ። ይኸው ካነበብኑ ንጉስን እንደዚህ ብለህ መሳደብ አትችልም። እንኳን ንጉስን እግዚአብሔር በመልኩና በአምሳሉ የፈጠረውን ሰው እንደዚህ እያልክ መሳደብ አትችልም። ንጉሱን መለሰ፣ መጽሐፍቶቻችሁ እኛን ኃያላንን ብርቶችን ወንዶችን ትሰድቡ ዘንድ እንደዚህ ያዛሉን? አቤት ክርስትና አረማዊ በተባለው ሰውዬ በኩል ተገኘ። ብልግና አርሴማ በምትባል ባለጌ ሴት በኩል ተገኘ ማለት ነው። ሮያል ቻለው ስልህ ደጋግመህ ፖስተው፣ ሚዩት እንዳታረጉት፣ ደጋግመህ ፖስተው። የእባቡን መርዝ አስተፋለሁ። እናትም እዚህ እየተፋች ነው መርዟን ማለት ነው። የለም አሁን ተግበስብሶ መሄድ። መርዝን ተፋ። አንድ ሰው ሚዩት እንዳያደርገው ተለቀዋል። የእባቡን አናቱን ስመታው መርዝን ተፋ። ሌሎቹ እየተንጨረጨርክ ማለት ነው። ጻፍ፣ ኮምት። ንጉሱ የሚለውን ስማልኝ። ንጉሱ መልሶ መጽሐፍቶቻችሁ ብሉያትና አዲስ ኪዳን ማለት እኮ እኛን ኃያላንን ነገስታትን ማለት ነው ብርቶችን ወንዶችን ትሰድቡ ዘንድ እንደዚህ ያዛሉን? መጽሐፍቶቻችሁ እንደዚህ ያዛሉ? እንዲህ አይነት ብልግና፣ እንዲህ አይነት ውሻ ክርፋታም ምናምን ነገር ዲያብሎስ እያላችሁ እንድትሳደቡ ያዛሉ?
አምላካችሁስ ኢየሱስ ክርስቶስ ብላችሁ ምትሉት ያዛችኋል እያላት እኮ ነው። አላት በአካል ያነሳችሁ እናንተ ሴቶች ስትሆኑ በቤት ውስጥ እንዳሉ ውሾች ደም ከታጠቡ በኋላ ወደ ጭቃ እንደሚመለሱ እሪያዎች አደረጋችሁን። እኔም በሰው ልጆች ዘንድ እንደተናቀና እንደረከሰ ውሻ አደረግሽኝ አላት። በሰዎች ዘንድ በሚገዛው መንግስት በሚገዛው ህዝብ ፊት በባለሟሎቹ ፊት እንደተናቀ እንደረከሰ ውሻ አደረግሽኝ አላት። ብርክት ቅድስት አርሴማ መለሰችለት፣ ካንተ ይልቅ ውሻ ፈጽሞ ይሻላል አለችው። ይሄ የኦርቶዶክሳውያን ባህሪ ነው። ይሳደባሉ አልኩ። እታችያቸው መርዛችሁን አስተፋችኋለሁ አልኩ። ይዤ አንቄ በራስ መጽሐፍት ዘወርኃ ሐምሌ ገድለ አርሴማ እዚህ ሳነበው አንተም እታች ትተፋለህ ከእናቴ የተማርከውን ማለት ነው። ያው እንደዚህ ትላለች፣ አንተ ከውሻ ይልቅ ፈጽመው ካንተ ውሻ ይሻላል አለችው። ንጉሱ የገደላት ብራዘር በስድቧ ነው። ለክርስቶስ አይደለም መስዋዕት የሆነችው። ልጆቿም ታች እየተሳደቡ ነው በኮሜንት። ያው እናትና ልጅ አንድ ነው የሚመስሉትና እነ ሮያል እየተሳደቡ ነው። እናታቸውም እዚህ ነገስታት እየተሳደበች ነው። እነ ሮያልም ታች እነ ኤርሚያስን እየተሳደቡ ነው። ያው እናትና ልጅ ከአንድ ባህሪ ስለሚቀዱ እሱም ጌታውን ያውቃል፣ የሚወደውን ይወዳል፣ የሚጠላውን ይጠላል፣ ያሳደገውን ያውቃል፣ ይሰግድለታል፣ የእግሩንም ትቢያ ይልሳል። አንተ ግን የፈጠረህን የረሳህ አለችው። እና የፈጠረውን ቢረሳ በእግዚአብሔር ቃል ነው እንጂ ታዲያ ማስታወስና ማስተማር ስደቢ ማን ብሎ አላት? እቺ ነጠላይን አቀብሉኝ ባለጌ ሴት ማለት ነው። ወንድምነቱ አስቼ ይኸው ዘወርኃ ሐምሌ ገድለ አርሴማ ደውልልኝ ወንድምነት አይልም ብለው ካሉ ደውልልኝ፣ መጽሐፉን ይዤ እመጣለሁ አልኩ። ዓለም በአንድ እግሩ እስኪቆም ድረስ ያልተገለጠ ሁሉ ገልጣለሁ። ማንበብ ብቻ ነው ስልህ ስራዬ ማንበብ ነው። ንጉሱም መለሰ፣ ብርክት አርሴማ 3 እጅ በላዬ ስትሳደቢ እስከ መቼ ድረስ ትዕግስትን እታገስሻለሁ? አየህ፣ ተፈታተነችው ማለት ነው። ስለ ፍቅር ብሎ ሲሰደብ ምራቋን ስተፋበት ውሻ ክርፋታም እያለች ስትለው ያው ስለ ፍቅር ነው፣ ምንም አልተሰማኝም ማለት። በጥፊ እያጨሰችው እንኳን አልተሰማኝም ይላል ሰውየው። በቃ ምንድነው ወጣቶቹ እንደሚሉት ፎንቃ ይዞታል ማለት ነው። እና እቺ ሴትዮ አይ እኔ ለክርስቶስ ነው የምኖረው ብላ ካለች በጥንቃቄ ነው መንገር ያለባት። ክርስቲያን አደረች እንዴ? ከክርስቶስ እንዴት ነው የተማረችው? ከሐዋርያቱ እንዴት ነው የተማረችው? እሷ ለአግባሽ ብሎ ስላላት፣ እሷ ግን እየተንደረደረች ንጉሱን በጥፊ ታጨሰዋለች። መልክሽ የፊትሽ ውበት ስለወደዱ አንቺን ከመውደዴ ብዛት መንግስቴን እተውና ከአንቺ ጋር እከተል ዘንድ እፈቅዳለሁ አላት። ይታይ ንጉሱ ከማፍቀሩ የተነሳ መንግስቴን እንኳን ሁሉ ተዋለው ስለ አንቺ ፍቅር እያላት ነው። አልኩ በቃ ምን አለፈ ወገኖች። እዚህ የንጉሱን ክርስትና አረማዊ ነው ሰውየው፣ አረማዊ ነው። ገና ጌታን አላመንም፣ አረማዊ ነው። ግን እሷ ክርስቲያን ተብላ የምትባል ነው። ባህሪ ግን ስታይ እሷ አረማዊ ናት፣ እሱ ግን ክርስቲያን ነው። ስለ ፍቅር ብሎ የሚታገስ ለአግባሽ ብሎ ወንድና ሴት መጋባት እኮ የእግዚአብሔር ፍቃድ ነው። ወይዘሮ አርሴማ ባለጌ ሴት ናት ብለን ምንድነው? ገድሉን አንብበን ነው። ባለጌ ብለህ ያልከ ኤርምያስ ለምደብለተ ነገስታትን ትሳደባለች፣ በጥፊት ማታለች፣ ውሻ ክርፋታም እያለች ምራቅ ተተፋለች። የትኞቹ ነቢያት ናቸው እንደዚህ ያደረጉት? የትኞቹ ሐዋርያት ናቸው እንደዚህ ያደረጉት? ጌታችን በሄሮድስና በጲላጦስ በነገስታቱ ፊት በቆመ ጊዜ ተፋባቸው እንዴ?
መጽሐፍቶቻችሁ ኦርቶዶክሳውያን ወገኖች በአደባባይ አንገት እያስደፏችሁ እያሸማቀቋችሁ እያዋረዷችሁ አሉ። ስለ እነዚህ መጽሐፍቶች እከራከራለሁ ብላችሁ የምትሉ ኦርቶዶክሳውያን አንዴ አይደለም 2 3 4 ቆም ብለህ በመጀመሪያ አስብ። በተለይ እዚህ ቤት ደግሞ ገባለሁ ብለህ ካልክ በደንብ አስብ። እኔ አንተ ለምትሳደበው ታች እንደ እናትህ እንደ አርሴማ ለምትሳደበው ስድብ መልስ አልመልስም። ግንስ ካሜራዬን ከፍቼ እንደዚህ ዓለም ሁሉ እንዲያነበው እኔም አንተም እናነባለን ማለት ነው። የወይዘሮ አርሴማ ድርሳን እንደዚህ ነው የሚናገረው። ገድል እንዲህ ነው የሚናገረው። የተጋደለችው ገድል ንጉሥን መስደብ ነው። ንጉሥን መስደብ ነው። ኢትዮጵያ መጣችና በህዝቤ ጫንቃ ላይ ተጫነች። በስድስት ኢየሱስ ነው ብሎ ቁስቋምና ኢየሱስ ነው ተብሎ በኦርቶዶክስ ተዋሕዶ ቤተክርስቲያን ይከበራል። በስድስት እሷን ወስደው ሸነቀሯት። በኢየሱስና በቁስቋም ላይ ደረቧት። ለምን ኢየሱስ የሚባለው ምንድነው? ስለት አይሰማም ብለው። ስለዚህ አሁን በሙሉ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ አርሴማ 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 ይላል። ማናት ወይዘሮ አርሴማ? አባቷ ማነው? ቴዎድሮስ ይባላል። አርመናዊት ሴት ማለት ነው። ታሪኳን ገልጠህ ስታነብ እንደዚህ አይነት ስድብ ክርፋታም፣ የገማ፣ የተላ፣ የሸተት ብላ ትላለች። ይሄ ክርስትና ባህሪ ነው እንዴ? ነው ወይ? አትቆሙም ፊት መተ ማለት ነው። በመረጃ ከሆነ ስለዚህ ሁለተኛ እንዳይለመዳችሁ እሺ። ቆም ብለህ ማሰብ አለብህ። በዚህ ቤት ከመግባት በፊት ምን እየተወራ ያለበት ቤት ነው ብለህ ማለት ነው። እዚህ የሚገቡ ወንድሞች ያሉ ምንድን ነው የሚያወሩት? ምንድነው እዛ ቤት እየተወራ ያለው ብሎ የሚለው ቆም ብለህ አስበህ መግባት አለብህ። አንብበህ ነው መምጣት ያለብህ። ሳታነብ እዚህ ቤት እንዳትመጡ። እሌኒ እናቴ አርሴማ አያቴ ብለህ ብትል ሴቶቹ እሌኒ በራሷ ደም ከውሃ ጋር ቀላቅላ ሰውን የምታጠምቅ ነበረች። እሌኒ የክርስቶስን ደም ከመስቀል ውስጥ አግኝታ የዛሬ 2000 ዓመት የፈሰሰውን ደም አግኝታ ያኔ እሷ በነበረችበት ዘመን ወደ ኋላ 300 ምናምን ነገር ዓመት ማለት ነው። የክርስቶስን ደሙን ከመስቀል ውስጥ ጠጣችው ይላል። ደሙን ቀጥታ ደም ትጠጣለች። ጡቷን ቀዳ ደም አውጥታ ከውሃ ጋር ቀላቅላ ሰውን ታጠምቃለች። የራሳችሁ ታሪክ ድርሳነ መስቀል ና ወንድሜ ና። ደግሞ እናንተ እንኳን እውቀትህን አይደለም ስድብህን እንኳን አልፈራም። ና ግባ ብራዘር። እኔ አላየውም ነበር ገስት እንደላክ ገስት ልኬ ፈራኝ ብለሃል። ይኸው ገባ። ለምን እንደምትፈራኝ? ኧረ እኔ አልፈራም። እኔ ማንህ እናንተ በእውቀት በምን በስድብም አልፈራም። እንኳን በእውቀት ያው ስድብህን እሸከመዋለሁ። ጋይድ በጣም ነው የምትፈራኝ ሁሌ። የምር እንኳን ደህና መጣ። እንኳን ደህና ቆየ። ያው እንግዲህ እግዚአብሔር አምላክ እንደተናገረው ስድብ ለዘንዶ ነው የተሰጠው። ዘንዶ ተላረፈብህ። ያ አርሴማ እናትህ ትሳደባለች፣ አንተም ቀጥለህ ትሳደባለህ እና ዘንዶ አርፎባት አርሴማ የምትባለዋ ሴትዮ ንጉሥ ትሳደባለች። የዘንዶ መንፈስ ስላረፈባት ማለት ነው። ያው ህዝቡም አንብቦታል፣ እኔም አንብቤዋለሁ። አንተም ደግሞ አሁን ቀጥሎ ትንንሽ እባቦች ወይ ዘንዶች ካለ አንተም ላይ ይታያል፣ እኔም ላይ ይታያል። እንግዲህ ካለ ማለት ነው እና በተግባር ይሁን። ይቀጥሉ አባታችን። እስኪ ግን ማን ያሳተመው መጽሐፉ? አሳይቻለሁ እኮ ቤተክርስቲያናት ያሳተመችው። ስልክ ቁጥሩ ሁሉ አለ። ይኸው 0968 054949 ደውለህ መጠየቅ። አዎ ብላን ቤተክርስቲያናት ያሳተመችው የቤተክርስቲያኒቱ መጽሐፍት የሚገለገሉበት ማለት ነው። እስኪ አሳየን። አሳየው እኮ ቅድም አልነበርክም እንዴ? ቤተክርስቲያኑ አይደለችም ያሳተመችው። እሱ መጽሐፍ እኔ ያለኝ እጄ ላይ እኮ። ታዲያ አንተ እጅ ላይ ቤተክርስቲያኑ ካለ የሚያደርግ መጽሐፉ እጁ ላይ አለ። መጽሐፍ እጅ ላይ አለ። አንተ ከዚህ ውጭ ቤተክርስቲያኒቱ አሳተመች ብለህ የምትለው መጽሐፍ ካለ አምጣ። እኔ መጽሐፉ እጅ ላይ ስላለ ማን ያሳተመው ነው ያልኩ እኮ። ያው መጽሐፉ እጅ ላይ አለ፣ ያሳተመውን አውጣ። ታዲያ እኔ እኮ ቅድም አስነበብኩ። እኔ በደንብ ገልጬ ካሜራ ከፍቼ ህዝብ ባለበት 2000 ምናምን ሰው እየሰማ ቢሃይንድ ባይ 1800 ሰው እዚህ 700 ሰው ወደ 2500 ሰው እየሰማ አስነበብኩ። አንተ ደግሞ እኔ ላይ እጄ ላይ ካለው የተለየ ነው። ያንተ ነው ያሳተመው ግለሰብ ነው አይደል?
እኔ እጅ ላይ ያለው ካለው የተለየ ነው ወይ ወንድሜ? አንተ ያዝከውን ያለኝ በቃ አንተና እኔ የያዝነው እኔ እናንተ አይደለም የጻፍነው፣ አንተም አንተ አይደለም የጻፍከው፣ እኔ ምን አይደለም የጻፍኩት እኮ። በዚህ እንተማመን። ቤተክርስቲያን አይደለም ያሳተመው፣ ቤተክርስቲያኒቱ ብትጠቀምበት ነው። የቤተክርስቲያኒቱ መጽሐፍት ነው። ይህ ግለሰብን ያሳተመው ወይስ ቤተክርስቲያን? ቤተክርስቲያኒቱ የምትጠቀምበት ነው። አርሴማ ቤተክርስቲያን ላይ ሄደህ ጠይቅ። ይሄንን ገድል ለምታገኘው ከታየ አንተ ላይ ከቤተክርስቲያን ውጭ እኔ ብራዘር አያችሁት? 700 ሰው አለ አውጣ ሳይ ግለሰብን ያሳተመው ብራዘር። ምንም ይኸውልህ አሁን እኮ ጮክ ጥያቄ ግን መልሱን መልስልሃለሁ። በመረጃና በማስረጃ ኤርሚያስን እሞግታለሁ ማለት ትልቅዬ ቋጥኝ ተሸክሜ ተራራ ላይ እወጣለሁ ብለህ ማለት ነው። አትችልም ብራዘር። አንድ ወድቃል። አሁን ወደ ጥያቄ ምንድን ነው? አድምጥ። ይኸውልህ ደግመዋለሁ። በመረጃና በማስረጃ ኤርሚያስን ሞግቼ እረታለሁ ማለት ትልቅ ቋጥኝ ተሸክሜ ኪሊማንጃሮ ተራራን እወጣለሁ እያልክ ነው። ምክንያቱስ ያለ መረጃና ያለ ማስረጃ የማላወራ ሰው መሆኔ ዓለም ያውቃል ብራዘር። ትናንትና የመጣው ሰው አይል ምሳሌ ዓለም ያውቃል። ተናገሩ። መጽሐፉን ያሳተመው ግለሰብ ነው። አድመጠኝ። እጅ ላይ መጽሐፉን ታቀፈ ስታበቃ እኔ እኮ ለህዝብ አነበብኩት አልኩ። እኔ ለህዝብ አነበብኩትኝ፣ መጽሐፉን ለህዝብ አነበብኩት። ማን እንዳተመው፣ እንዳታተመ፣ ስልክ ቁጥር፣ ሞባይሉን፣ የቢሮ ቁጥር፣ አሳታሚው ማን እንደሆነ፣ ዲያቆን ወልዱ አብርሃም የሚባለው ሰው እንደሆነ እሱን ሰው የቁልቢ ንዋየ ቅድሳት መሸጫ ሱቅ 251 ማለት ነው 914 367453 ደውሎ ቅጭል ማድረግ ነው። ይህንን የአርሴማን ገድ የጻፈው ማን ነው ብለህ ስጠይቅ ቤተክርስቲያኒቱ ማለት ነው። የቁልቢ ቤተክርስቲያኒቱ አይደለች፣ ግለሰብ ነው ያሳተመው ብራዘርዬ። አሁን አየህ ቅድም መልስ አለ ብለሃል። እስካሁን ግን እኮ መልሱን እኮ ጥያቄን እመልስልሃለሁ። ደጋግመህ የምታዜመው እሺ። አርሴማ በምንድን ነው የሞተችው? አሁን ጥያቄ ምንድን ነው? አርሴማ በምንድን ነው የሞተችው? ሰማዕት ነች። ኦኬ፣ ሰላማን ስትል ነው ሰማዕት የሆነችው? ክርስቶስ ነው። በክርስቶስ ፍቅር እንደ ጳውሎስ እንደ ጴጥሮስ እንደነ ጳውሎስ። ኦኬ፣ ስታነቦ የነበረው ላይ ቴንክ ዩ። አድመጣኝ። በሰማዕት የሆነችው ስለ ክርስቶስ ነው አይደለ? በማን እጅ ነው ሰማዕት የሆነችው? ቅድም ስታነበው የነበረውን አውጣው። በማን እጅ ነው ሰማዕት የሆነችው? ቅድም ስታነብ የነበረውን አውጣው አልኩ። በሰው እጅ ነዋ። በልታች ውረድ። ሁለተኛ እንዳይለመድ ጥያቄ እንኳን ስጠይቅ እንኳን ደጋግመህ ቅድም የጻፍከውን አውጣው ይለኛል እንዴ? አውጥቼ እኮ እኔማ አነበብኩት እኮ። አንተ ታሪኩን የምታውቅ ከሆነ መናገር ነው። ስለዚህ መስቲካህን እያላመጥክ ያላነበብከውን መጽሐፍ እጅ ላይ ግን መጽሐፉን ይዘዋል፣ ግን አላነበብከውም፣ አታውቀውም ታሪኩን። እንዴት እንኳን ሰማዕት እንደሆነች አታውቅም። ሴትየቱ ለክርስቶስ ስትጋደል አልከኝ፣ ስትሳደብ ነው የተገደለችው። የተሳደበ ተጋዳይ ይባላል እንዴ? እንበር ተጋዳ ላይ ብለን እንበልልህ ተሳዳቢ እንዳይለመዳችሁ። 2 3 ቆም ብለህ አስብ። እሺ አብርሃም፣ እሺ ከራሳችሁ ታሪክ ጋር ተጣልታችሁ አብርሃም። እሺ አይሰማም አብርሃም። እኔ እኮ የምለው ለምንድን ነው ዝም ብለህ የምትሳደበው? ግን ለምን አታወራም ከደህና ሰዎች ጋር? ያው አንተ ታች እየተሳደብካ ነበር እንደ ቅድም በኮሜንት ማሰድባለሁ ታውቃለህ። ለምን ሊሞግቱ ሲገቡ አትሞግታቸው? በቃ ይኸው ብራዘር፣ እኔ እኮ አሁን እያወራሁ ነው። ከሱ ገባ መጽሐፉን ይዤዋለሁ አለ። ያነበብኩትን መጽሐፍ መልስ አንብብልኝ ይላል። እኔ ቅድም እኮ አነበብኩ። ሰምቶ መጽሐፉን እጁ ላይ ይዞታል ማለት መጽሐፉን አሳየኝ እንዳል ባለፈው እኔ እንዳልኩ ማለት ነው። አታሳየውም። በቃ ብታሳየው እኮ ሰውዬው አሳይቼ አላነበብኩም እንዴ? እኔ በየደቂቃው ለእናንተ መጽሐፍ ማሳየት አለብኝ እንዴ? እያሳየው ኦኬ። አይ መጀመሪያ እንዳሳየ ወይ ሰውዬው አላየ ይሆናል። ገብቶሃል? ደብቄ አይደለም ያነበብኩትኝ። ካሜራ እዚህ ቤት ካሜራ ከፍቼ ነው የማነባው። መጽሐፉ እንደዚህ ገልጬ ገድለ አርሴማ አሳታሚና አዘጋጅ ዲያቆን ወልዱ አብርሃ 0968 05 4949 ይኸው እሱን ተወናሽ ባለፈው የባለፈውን አጠይቀኝ። የአሁኑን ስመልስልህ የባለፈው አትበለኝ። አሁን ጠይቀኝ አይደል? ለጠይቀኝ መጽሐፉን አውጥቼ በህዝብ ፊት ዘወርሃ መገማ ነው ዘወርሃ ሐምሌ እያልኩኝ አሳየው። ይኸው ወልዱ አብርሃ
የቁልቢ ንዋየ ቅድሳት መሸጫ ማለት የቤተ ክርስቲያኒቱ ንዋየ ቅድሳት መሸጫ ነው። ይሄው ስልክ ማነው የቢሮ ቁጥር ነው የስልክ ቁጥር ብሎ ማለት ደውሎ እኮ ሰውየው እኮ ሊያሳይ ነበር። መጽሐፉን እኮ እጁ ላይ ይዞ ነው እንደገና እኔን አሳየ ብሎ የሚለ። እኔ እኮ ሳላሳይ አይደለም ያነበብኩት፣ አሳይቼ አንብቤ ከዘጋው በኋላ እሱ ገባ። ስለምትፈራ ነው ሰውየው በእውቀት ሊሞግት እንደገባ እርግጠኛ ነበርኩኝ። ዜሮ ከተነጋገሩ ጥሩ ነው። ዜሮ ከተዋለሁ አላየም እንዴ? ዜሮ እኮ ከተትኩት እፊቴ አይደለም ዜሮ ማለት አንተ አሁን ዛሬ ተሳደቡ እያልኳቸው ኮሜንት ላይ እፊቴ አትቆሙም። በመረጃና በማስረጃ እፊቴ እናንተ አይደላችሁም። ባለፈው ተናግረ አንተ በስሪዝ ነው በፊት ማትቆመው። እኔ ደግሞ በስድብ ደግሞ ታውቀኛለህ። ከዚህ በፊት ሮያል ፕሊስ እታች ቅድም ስትሳደብ ነበር ነውረኛ ስድብ። እሱን መጣ ብናርግ ነው አመሰድብ። አንተ ምን እያደረክ ነው? አርሴማ ትችላለህ። ከእናትህ ከአርሴማ የተማርከውን ትችላለህ። እኔ ደግሞ ከማንም አንድ ነገር ልንገርህ፣ ታውቀኛለህ እኮ ብዙ ዘመን ታውቀኛለህ። እኔ እኮ ስትሰድበኝ አዋርድሃለሁ። አውቃለሁ። ከአርሴማ የተማርከው ነው። እኔ ደግሞ ከክርስቶስ የተማርኩት ከማንም ልማር እኔ ምንም አይመስለኝም። እኔ ደግሞ ከክርስቶስ የተማርኩት አንተን አላዋርድ። ስታዋርድ አዳምጠኝ። ለምን አዋርዳለሁ? ወንድሜ እኮ ነው። አንተንማ እወድሃለሁ። እኔንማ ስለምትወደኝ ነው። ብናርቅ እየሰደብኩ ብሎክ ማታረገኝ ሮያል እኩል አታውራ። እየተደማመጥን እናውራ። ሁለታችን የምናውራ እየተደማመጥን እናውራ። አንተም የተማርከው ከአርሴማ ስድብ ነው። ተሳደብ። ከድሮ ጀምሮ ትሰድበኝ ነበር። የሆነ ጊዜ ደግሞ አቆምክ። አሁን ቅድም ደግሞ ልክ ሳወጣ ትሳደባለህ። አንተ ከአርሴማ የተማርከውን ስድብ አለ። እኔ ከክርስቶስ ስለተማርኩ አድምጠኝ። እኔ ከክርስቶስ አታቋርጠኝ እኮ አልኩ። አውርቼ እሰጥሃለሁ። እኔ ደግሞ ከአምላኬ ከክርስቶስ የተማርኩትኝ ሰውን ማዋረድና መሳደብ አይደለም። አንተን ወድሃለሁ። አምላኬ እግዚአብሔር በሚያውቀው ሕዝቤን እወዳለሁ። ወንጌላውያን አማኞች እንወዳችኋለን። ምንድን ነው ታዲያ ግብግቡ ኤርምያስ ብለህ ካልከኝ በቅዱሳን ተብሎ በተባሉ ስም የተጻፈ በቅዱሳን መላእክት ስም የተጻፈ በጌታችን እናት ስም የተጻፈ በጌታ ስም የተጻፈ ሮያል ቦልከው እያሉ ነው ከታች። አታቋርጠኝ እባክህ አታቋርጠኝ። ቦልከው እያሉ ነው ከታች። አትቦለክም። ለምን ትቦልካለህ? ማንም አይቦልክም። ማናችሁ እንዳትቦልኩት። ሮያል በጣም ደጋግሞ ለብዙ ጊዜ ሲሰድበኝ ነበር፣ ራሱ ያውቃል። አሁን ግን አልሰድበም አለኝ። አሁን ደግሞ ልክ አውጥቼ ስናገር ደግሞ መሳደብ ጀመረ። ይሳደብ፣ ተዉት። ይሄ ወንድም አንድ ቀን ይሄ የምናገረው ነገር ገብቶት ይሄንኑ ሐሰት እውነትን እውነት ብሎ የሚል የሥላሴ ባሪያ እንደሚሆን ምንም አልጠራጠርም። የሥላሴ ባሪያ ነኝ። አሁንም ኧረ ተው በእናትህ። ኦኬ ከሆንክ አድምጠኝ። ከሆንክ ለማታውቃት ሴትዮ አትከራከር። መጽሐፉ ተጽፏል። እንከባበር። ለማታውቃት ሴትዮ አትከራከር ነው። እንከባበር። ሴትዮ ምናምን መልአክ ነች አላልኩም። እንከባበር። ለዛ ነው ሴትዮ ብዬ የምልህ። ሴት ስለሆነች እንከባበር የምልህ ሰማዕት የሆኑ ሰዎችን አክብር። ሰማዕት የሆነችው በምን ምክንያት? ሰማዕታቶችን አክብር። ሰማዕት የሆነችው በምን ምክንያት ነው? እኔ አላከብርም ሰማዕትነቷን። ሴትዮ ክርስቶስ ብላ ሰማዕት የሆነች ነች። በቃ ኦኬ እሺ። ቅድም ከኔ የተሻለ ሰው በመጽሐፉ ሊነጋገር ሲገባ ሰውየው ለምንድን ነው ወዲያውኑ ያስወረድከው? መጽሐፉን እጁ ላይ ይዞት እኔ መጽሐፉን አሳይ ብሎ ሲል ደጋግሜ መጽሐፉን አሳይቼዋለሁ። እንደዚህ አሳይቼዋለሁ። ሰውየው እኮ ሮያል የማድመጥ ካለብህ አንተ አድምጠኝ። የባለፈውን አጠይቀኝ። ኖ እንደዚያችሁ የባለፈውን አጠይቀኝ። አሁን መጽሐፉን አሳየኝ ብሎ ሲል መጽሐፉን አሳይቼ ነው ያነበብኩትኝ። 2500 ሰው እየሰማ ማለት ነው። ኦኬ መጽሐፉን እጁ ላይ ይዞታል። እኔ እናንተ ያዙን መጽሐፍ አንድ ነው እያለኝ ለምንድን ነው አሳየኝ ብሎ የሚለኝ? ባላሳይ ካሜራ ደብቄ እንደዚህ ሸፍኜ አንብቤ ቢሆን ኖሮ የያዝከውን መጽሐፍ አሳየኝ ብሎ ይል ነበር። እኔ ግን ገልጬ ስላሳየሁት እንደዚህ የት እንደተጻፈ ማን እንዳሳተመው በስንት ዓመተ ምህረት እንደታተመ ካሜራ ክፍቼ ስላሳየሁት እሱ እጁ ላይ መጽሐፉ ስላለ እኔ እጅ ላይና አንተ እጅ ላይ ያለው መጽሐፍ እኩል ነው አለ። አንድ አይነት ነው አለ። ታዲያ ለምንድን ነው መጽሐፍ አሳየኝ ብሎ የሚለኝ? እኔን ከፍቶ እሺ አንድ ቃል ልናገር። ባለፈው አንተ መጽሐፈ ጤፉት ላይ ትዝ ይል እንደሆነ እኔ ስክሪንሻት አድርጌ የወሰድኩት አይደለ? ያ ልክ አይደለም ምናምን የትንሣኤ ጉባኤ ማተሚያ ቤት አይደለም ብዬ አልነበረም? ትዝ ይልሃል? ከዛ ስልክ ውሰድ ምናምን አልከኝ። ከዛ በኋላ ስደውል ትክክለኛ እንደሆነ ሰዎቹ ነገሩኝ አይደል? አልመጣሁም አንተ ጋር ተመልሼ። ልክ ነው መጣህ። ተመልሼ መጥቼ እንደዚህ ነው ምናምን ብዬ አልተነጋገርንም? ልክ ነው በቃ። እና ይህን ሰውዬ እንደዛ ድሉን ብትሰጠውስ? እኔ ከዛ በኋላ እዚህ ሆነን አሁን አንድ ኢትዮጵያ ውስጥ የሚኖር ሰው ሌሊት ካልሆነ ካልተኛ ኢትዮጵያ ስለሚኖር ሄድ ያቆን ቢደወል እኮ ያው 0968 05 አገር ቤት እንዳለ ተኝተው የለም እንዴ? በአሁን ሰዓት ምን ማለት እኮ ተኝተዋል። ከተኙ ካልሆነ በስተቀር እኮ አልኩ ቢደወል የምታረጋግጠው ነው። መጽሐፍ እኮ እጁ ላይ ያለ ራሱ እንዴ። ይሄንን መጽሐፍ ባለፈው እኔ ሳሳይ ይሄን መጽሐፍ ድርሳነ መስቀልም ማለት ነው
የኛ መጽሐፍ አይደለም ብለው አሉ። ዲያቆን መዝሙረ ያሬድ ግን ይህንኑ ይዞ ነው የሚናገረው። ይህንኑ መጽሐፍ ይዞ ማለት ነው። እዚህ ያላችሁ ሰዎች አንተ አረጋገጥክ መጽሐፈ ጤፉት የት እንደሆነ ብዬ ስለ ያው መጽሐፈ ጤፉት ማለት ነው የግሼ እንደበረ ከርቤ ሰዎች ግን ከዛ በኋላ ተነጋገርን እኮ። ለምንድን ነው ግን የምታቋርጠኝ? እኔ ለምን ኢንተራፕት ታደርገኛለህ? አንተ ሙስሊም አይደለም። ተነጋገርን እኮ የእሱን እኮ ተነጋገር። ራሱ ደራሱ አናገረኝ። አንድ ጥያቄ መልስልኝ። ለምንድን ነው እንዳላወራ የምትከለክለኝ? በራሴ ቤት ለምንድን ነው ኢንተራፕት የምታደርገኝ? ሀሳቤን እንኳን እስክጨርስ ድረስ አትጠብቀኝም እንዴ? አንተ ሀሳብን እስክጨርስ ድረስ ጠብቃለህ። እኔ ጸባዬ ነው ታውቃለህ። እኔ ትዕግስት የለኝም። ለዛ ነው ትዕግስት ከሌለ ታዲያ ገዝታ ለመላክ ነው። እታቸው ነው ያው መሳደብ ነው እንደ ስድቡ ሲያልቅ ደግሞ ትገባለህ። ኦኬ ስድቡ ሲያልቅብህ ገብተህ ደግሞ የምታወራኝ ከሆነ ቢያንስ የምታወራውን እሰማሃለሁ፣ ህዝቡ የሚስማ። አንተ የምታወራው እኔ ደርቤ ማውራት የለብኝም። እኔ የምናገረው ነገር እንድትለኝ ሳይሆን ሰውየው እውቀት ነበረው፣ ልትነጋገሩ ነበር በዚህ በመጽሐፉ ጉዳይ ልልህ ነው። እኔ መጽሐፉን አላውቀውም። መጽሐፉን ይዞ መጽሐፉን አውጣልኝ ይላል። ራሱ ለምን መጽሐፉን አያወጣም? እኔ ለህዝቡ አውጥቼ አንብቤያለሁ እኮ። ሀሳብን ጨርስ ኤርሚ። ከአሁን በኋላ ከከፈትከውን ያስወርዳል። ልጠይቅ የፈለግኩት ዛሬ ስክሮል ሳደርግ አግኝቼ ነው። ወንድምነት አታርገው። እሺ አስቼ ወንድምነት ዋትሳፕ ለብቻ ያገኘኛል። ለምንድን እኔ አላገኘሁም። ምንድን ነው እንግዲህ ታችም ሆኜ የሰማው ሮያል ምታች ሆነ እያየ ነበረ። ኤርሚያስ እንዳሳየን የታተመበትን ስልኩን ሁሉን አሳየ። እየተረጎመ ሳይሆን ንባብ ብቻ ነው ያነበበልን። አይ ይሄ ትክክል አይደለም፣ የቤተ ክርስቲያናችን መጽሐፍ አይደለም የሚል ሰው ምን ነው የሚያደርገው? በእጅ አለ ይኸውና ቤተ ክርስቲያን ያሳተመችው ስልኩም ይኸውም የታተመበት ብሎ ህዝብ እያየ 2000 ህዝብ እያየ ኤርሚያስ ያፍራል። በቃ ክርክር እኮ አያስፈልግም። እኔ እንደዛ ነው መሆን ያለበት። ኤርሚዬ ምን ትላለህ? ሮያልስ ከተሳሳትኩ ታርም። ልክ ነው ወንድምነት፣ ልክ እኮ ነው። እኔ እኮ አላልኩም እኮ እኔ እኮ ትክክል አይደለም ነው አላልኩም። ያልኩትኝ ሰውየው ቅድም ሊያሳይ ነበረ። እኔ ያንን የመጽሐፍ አላውቀውም ብዬ አልኩት፣ ግን ሰውየው ቢያስረዳ ጥሩ ነበረ። እንማራለን ከሰውየው። በቃ ያስረዳሽ ጥራው። ሮያል አንተው ጥራው ራሱ ከፈለገ ማለት ነው። የት እጠራዋለሁ? የት እንደሆነ ምን አውቃለሁ? ገድለ አርሴማን እኔ ያስኩትን ገድለ አርሴማን ያስከው ሰውዬ ና ተመልሰህ ግባ። መጽሐፍ አሳየኝ ስትለኝ የነበረው አንተው መጽሐፉን ታቅፎት ይዞት መጽሐፉን አሳየኝ ሲለኝ ነበር። እኔ ደግሞ መጽሐፍ ሳላሳይ አልናገርም። የዚህ ቤት ልማዱ ጴንጤ ቤት የምትመጣ አንዋሽም። ዋሽተን ከሆነ ይቅርታ መጠየቅ አለብን። አንዋሽም። እዚህ ቤት ካሜራ ከፍቼ ብቻዬን እንኳን እንደማነበው አብሮ ህዝብ እያየ ነው የሚያነበው። ለዚህ ነው ይህንን ቤት የሚፈሩት። ተናገር እውነቱን ብዬ ያልተጻፈ ጽሁፍ የማላሳየው ገጽ የማላሳየው መጽሐፍ በሌለበት አላነብም። ሰማይ ምድር ይፍረድ፣ አላነብም። ስለዚህ ሌላ ነገር ሳይሆን አጭር አንድ ጥያቄ ልጠይቅ ነበር። ባለፈው ዛፍ ስር እንነጠቃለን ብለው ቆሞ የነበሩ ሰዎች ሰላም ናቸው? ሀገር ቤት እንዴት ነው? ጠፉ? እሺ አትሰማም እና ማድመጥ ካልቻልክ የምሬ ነው። እኔ አልታገስም፣ ኤርሚ ሊታገስ ይችላል። ኤርሚያው ቅድም ባይዘው ልጁ ሲገባ ሚዩት አድርገው። ኦኬ ቅድም ባይዘው ኤርሚ ልጁ ሲገባ ባይዘው ምንድን ነው ከማለት የጀመረው የትም እያሳተማችሁ አለ። ከዛ ገልጣ አሳየውና አንተ ያለህ ይሄ ነው ወይ ስትለው አዎ ራሱ ነው ያለኝ አለ። ካነበብኩት ታዲያ ታሪክ ትክክል አይደለም ወይ ስትለው ትክክል ነው አለ። ሶ ዋት መጀመሪያ ሲጀምር ዋሽቶ ነው የጀመረው። ኢማጂን ማለት እናንተ ያሳተማችሁት ብሎ ጀምሮ ከዛ በኋላ ላይ ግን አንተ ያለህን አሳየ እንደሚባል ስለሚያውቅ ምን አለ? አዎ አንተ ያለህን ያለኝ አለ። እንዴ መዋሸት እናንተ ጋር ቆይ ኃጢአት አይደለም እንዴ? ወይስ ምንድነው እየተለማመዳችሁት ነው እንዴ? አትዋሹ እንጂ ሰውየውን ሚዩት አርገው ወንድም ማለት ነው። የአዳሪ ትምህርት ቤት ያለው መሰለህ። ስርዓት አድርግ። ሚዩት አርገው ምናምን አላረግም።
አንተ ለምን በግሩፕ አትናገራ? እንደዚህ አሁንም አንድ ነገር ልንገርህ። እዚህ ቤት ያሉ ወንድሞች እናቶች እዚህ ቤት ላይ የትኞቹም የወንጌላውያን አማኞች ሙሉ ስልጣን አላቸው። የፈለጉትን ሰው የማውረድ የፈለጉትን ሰው የማናገር። አይ ሰውዬ ይቅርብን መውረድ አለበት ብለው ካሉ ያው አስወረድ። አሁን ለምን አስወረድከው አልለውም፣ መብት አለው። ተረጋግተህ ከልህ ወጥተህ የምታወራ ከሆነ ና ተመልሰህ እየተሳደብክም ቢሆን እንሰማሃለን። ቴንክ ዩ። ቀጥሎ ወንድምነት። እሺ፣ ሰላም ናችሁ? እንዴት አመሻችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቆይ አብርሽ አንድ ጊዜ ይሰማል? ስለዚህ ቆይ አብርሻው አንድ ጊዜ ሚውት አድርጎ አንዴ፣ ችግር የለውም። እሺ፣ ማውራት ስለፈለኩ ለዛ ነው። እሺ፣ ችግር የለውም። እሺ፣ እሰጣለሁ ጊዜውን። ኦኬ ሶ ከመዋሸት አትጀምሩ። እውቀት ካላችሁ ባይ ዘ ዌይ ኤርሚያስ አይ ዳውት፣ እርግጠኛውን የመናገር ባልፈልግም አይ ዳውት ልጁ መጽሐፉ አለው የለውም የሚለውን ራሱ እኔ እርግጠኛ አይደለሁም። አሁን አለኝ ካለ በኋላ ካሜራ ከፍቶ ማሳየት አለበት። ገብቷችኋል? አሁን ምን አይነት ታክቲክ ነው? አይ እናንተ ያሳተማችሁት ብለህ ከጀመርክ እኛ ያሳተምነው ስለመሆኑ እርግጠኛ መሆን አለበት። ከዛ የያዝኩት መጽሐፍ እና የማን ነው ሲለው አይ ግለሰብ ያሳተመው ምናምን አለ። ኦኬ አንተ ያሳተምከው ብሎ ነው የጀመረው። ከዛ ግለሰብ ያሳተመው ይሄ ግለሰብ የት ነው ያለው? አይ የቤተክርስቲያኒቱ ያው መዋዕለ ቅድሳት መሸጫ ነው የተገዛው ከዛ ምናምን ተብሎ ሲነገር እሱ ወዲያውኑ ምን አለ? አዎ ራሱ አለኝ አለ። ማይንድ ዩ ማን ሰማችሁ ይመስላችኋል እንዴ ስታወሩ? እዚህ ስንሰበክ ማለት በእውነት አክብረን አስገብተን ስናወራችሁ እንደው ዝም ብሎ ገልቱ በቃ ምንም ማስተውል ህዝብ የተሰበሰበ ይመስላችኋል? ወይስ ውሸት እናንተ ጋር ኃጢአት አይደለም? ኦኬ ማትዋሹ ከሆነ በማስረጃ ማውራት የምትችሉ ከሆነ ይሄው ግቡ። ኤርሚያስ ቪዲዮ ከፍቶ እያሳየ ነው መጽሐፉ የት እንደታተመ ከነ ስልክ ቁጥሩ አድራሻው ደውለ ማረጋገጥ ይችላል። ባለፈው መጽሐፈ ጤፉትን አሳይተዋል። ለራሱ ለሮያል ደውለ ጠይቅ ስትለው እዛ ያገኘው ስልክ እዛ ከመጽሐፈ ጤፉት ላይ ያለውን ስልክ አይደለም የደወለው፣ ሌላ ቦታ ደውዬ ብሎ ተመልሶ መጣ። ሮያል ካለ ላክልኝ አሁን አስገባሉ ጠይቃለሁ። እንደውም ስለ መጽሐፈ ጤፉት ሌላ ቦታ ማይገናኝ ስልኩ ተሰጥቶ ለምን ሌላ ቦታ ደወልክ? ስልኩ ተሰጥቶ መጽሐፉ ላይ ያለው ስልክ እና ስትገቡ አትዋሹ። በማስረጃ አሸን የሆኑ መጽሐፍቶቻችሁ አሉ፣ በማስረጃ ታወራላችሁ። አትዋሹ። ግን ውሸት ጥሩ አይደለም። እንደማመጥ ኦኬ። እኛ ደብል ስታንዳርድ አንፈጥርም እዚህ ጋር። ግን እናንተ ቤት ወንድሞች ገብተው ሲያወሩ 2 ደቂቃ እንኳን እንዲያወሩ አትፈቅዱላቸውም። ጉሮሯቸው ላይ ነው የምትቆሙት። እንዴት እንደምታበሻቅጧቸው ብዙ ጊዜ ይመለከታለሁ። በጣም ብዙ ጊዜ አክብረንና በጣም የምር ውስጣችሁ ያለውን ጩኸት እንስማ ብለን ጊዜ ስንሰጣችሁ ትንሽ ፈርም አትልቀቁ። እሺ፣ በስርዓት እናድርገው። ኦኬ፣ አሁን መቀጠል እንችላለን። አብርሽ እንኳን ደህና መጣ። እንኳን ደህና ቆየ። እሺ፣ ድምጽ ከፍ አድርግልኝ እንጂ ሰማ። አይሰማም ድምጼ? አሁን ይሻላል። እሺ፣ ይሰማኛል። ካልሰማው ነው ጠይቃል። እሺ፣ በርዕሱ ላይ ለማውራት ነው። አዎ ቅድም እኮ ኤርሚ ሲያብራራ ነበረ፣ ስራ አርሴማ ሲያወራ ነበርና እየተከታተልኩ ነበር። አጋጣሚ ሆኖ የታሪኩ ሲነሳ ሳያነብ ወይ ለማንኛውም እኔ ቼክ ላደርግ እንደዚህ አይነት መጽሐፍ አለ ወይ ኤርሚ ያነሳው መጽሐፍ ራሱ የለኝም፣ ግን አንዱ ድርሳን መጽሐፍ ላይ የሱ ሀሳብ ተመሳሳይ አላገኘውም። ለዛ ነው አንተ መጽሐፉ አለ? መጽሐፉ አለኝ። እንትኑ የቤተክርስቲያን ያሳተመችው በቤተ ክህነት ላይ ኮዲት ተደርጎ የወጣ መጽሐፍ አለኝ ነው። የገድለ አርሴማ ነው።
እና ትንሽ ብቻ ነው ታሪክ ያለው። እሺ ምን አልከኝ? ኤርሚ ካሳየው መጽሐፍ የተለየ መጽሐፍ ነው። አሁን ኤርሚ ያሳየው መጽሐፉ ማለት ነው በግለሰብ ደረጃ የታፈ መጽሐፍ ሙሉ ታሪክ ሆኖ የሲያሳብ ይሄ ምንድነው የሰደበች ውሻ ምናምን የሚለው እዛ ላይ አላገኘሁትም። አጭር ነው ታሪኩ የተጻፈው፣ አጭር ብቻ ነው የተጻፈው። ኤዲት ተደርጎ የወጣው አጭር ብቻ በሳፈ ጊዜ የተጻፈው። ከፈለገ ላሳይ ይችላል። ምን የሚል መጽሐፍ ነው? መጽሐፈ ስንክሳር ያ ስንክሳር ነው። ስንክሳርማ አይደለም። ገድሉን አምጣ። ገድሉ ላይ ነው ስንክሳር እኔም አለኝ። አንዴ ይቆራረጣል ድምፁ። አንዴ እሺ ድገምልኝ። ምን አልከኝ? ገድሉን አምጣ አብርሽ። እኔ ያነበብኩት ገድሉን ነው። ስንክሳሩም አለኝ። አሁን ግን ከቤት ወጥቻለሁ። ተመልሼ እመጣለሁ ከተወሰነ ደቂቃዎች በኋላ። እኔ ያነበብኩት ገድሉን ነው። ገድል አርሴማን አምጣ። ይገባኛል እኮ ኤርምዬ ይገባኛል። አሁን አንተ ያውጣው መጽሐፉን ማለት ነው ሙሉን አንብበኛል፣ አይቼዋለሁ። አሁን እዚህ ጋር ያገኘሁት መጽሐፍ ቴንታር ታሳት ላይ ሳነባው አጭር ብቻ ነው ያነበብኩት ያገኘሁት። ምናልባት አንተ ከምታስተካክል አስተካክልልኝ፣ ችግር የለውም። እንዴ እኔ እኮ ያነበብኩት ስንክሳር አይደለም እኮ ነው የምልህ። እኔ ያነበብኩት ገድሉ ነው። ዘወርሃ ሐምሌ ገድሉ ላይ ተጻፈው ያነበብኩት ያ። ስለዚህ እኔ ስንክሳር አለኝ፣ ዓመቱ አለኝ። አሁን ግን ከቤት ስለወጣው መኪና ውስጥ ስለሆንኩ ነው፣ ይቅርታ። አንድ ቦታ ላይ ደርስ ብዬ እመለሳለሁ። ግን እኔ ገድሉን ያነበብኩት ዘወርሃ ሐምሌ ገድሉን የተነበበው። ሴቲቱን ቅድስት ናት ሰማዕት ናት ብላችሁ የምትሉበት የሞተችበትን ምክንያት እዛ ጋር ሲናገር የተናገረው እንዳሳየዋችሁ። እንደዚህ አይነት ሰማዕተኛ አላየንም። የትኛው ሐዋርያት እንደዚህ ሲሳደብ አላየንም። ንጉስን ማለት ነው። ይገባኛል ኤርምዬ ይገባኛል። ይኸውልህ የአንተ ሀሳብ ምንም ተቃውሞ የለኝም። ክርስትና ህይወቶች በክርስትና ህይወቶች ለክርስቶስ ብለው ለሌላ ሰው መሳደብ የለበትም። ምክንያቱም በኩፍ መመለስ እንደሌለበት እረዳለሁ በደንብ አውቃለሁ። አሁን የሆነ ያለው ምንድነው መሰለህ የተበረሱ መጽሐፎቹ ሲወጣ ኤዲት ሳይደረግ ይወጡ ሊሆኑ ስለሚችል ጥንቃቄ ማድረግ ተገቢ ነው ብዬ እስማማለሁ። ባንተ ምንም የሚያከራክረው ነገር የለም። ስለዚህ የተለያዩ መጽሐፎቹ በግለሰብ የወጡት መጽሐፎች ባትቀበል ባንጠቀም ይሻላል ብዬ ነው የምመርጠው እኔ። አሁን አንተ ብትናገር ምንም ችግር የለብኝም እኔ። ስለዚህ ይሄ ነገር አይጠቀምም። አሁን ለምሳሌ በቅርቡ የምታስታውስ ከሆነ አቡነ አብርሃም ሲናገሩ ሰምተህ ከሆነ ቤተ ክህነቱ የበረሱት መጽሐፎች አሉ ኤዲት መደረግ አለበት ተብሏል። ይሄ ሀቅ ነው። በቃ መሸፋፈን አያስፈልግም። አይደለም እሱ የተወሰነ መጽሐፎቹ የፊደል ክሊፈቶች ወይም የቃላት አጠቃቀም ስህተት ስላለ መስተካከል ካለበት አምንበታለሁ። ምን ያጠቃጭቃል እኮ ነገሩ ምንድነው መሰለህ ስድብ አይከይድ እቺ እንደውም የሚገርም ማለት ነው የአርሴማ ራሱ ስዕል ራሱ ትክክል አይደለም ተብሏል። ባይገርም አሁን ያስከው አርሴማ ስዕሉ በረማና ነው ስሟ የአርሴማ አይደለም ተብሏል። እንዲስተካከል ስለሚያስፈልግ ተነግሮ ነበር። እኔ እውነት ነው የማወራው። ውሸት ከሆነ ውሸት ነው የምናገረው፣ መሸፋፈን ስለማልፈልግ ማለት ነው። ገድሎ አለ ታውቀዋለህ? ገድሎ አለ አንተ አብረሽ ቆይ አንተ ሚዩት አድርገው። ማሮያን ተረጋጋ። አብረሽ ገድሎ አለ እንደ የአርሴማ ትብታር መጽሐፍ ነው ያለኝ። ስንክሳር እኮ አይደለም። አሁን የአርሴማን ገድል ነው ያነበበው ኤርሚ። አልሰማሁም። እኔ ያገኘሁት ትብታሩ መጽሐፍ ነው ያገኘሁት። የአርሴማ ገድል ስንክሳሩ ባጭሩ ጽፎልህ ይሆናል። ካለ ገድሉን ነገ ፈልግና የአርሴማን ኤርሚ ስላለው ነገ መተህ ከፍተኸው አብራችሁ ማንበብ ትችላላችሁ። እሺ ምንም ችግር የለውም። ምንድነው መሰለሽ አሁን ራሱ ሲሰጥ እንኳን ቢገኝ ትክክል ካልሆነ እኮ እርሰት መማማር ይጠቅማል እኮ። ምንም ነው ቅድም አብርሽ ነው የሆነ ነገር ስትል ሰምቻለሁ። ለዛ ነው የገባው። ይቅርታ ብላ በግለሰብ የምትገዙት ምናምን ጥሩ አይደለም ትላለህ። ምንም በግለሰብ የሚገዛ ነገር የለም። ቤተክርስቲያኗ የጻፈችው ነው። መጽሐፉን በደንብ ያሳይሃል። አንተም ግዛና ደግሞ ማመሳከር ኢዝሊ በጣም ቀላሉ እሱ ነው ወንድም አለ። እሺ እንደዛ ከሆነማ ጥሩ ነው፣ ችግር የለብኝም። ያ አርሴማን ግዛውና ነገ አንድ መጽሐፍ እንኳን መልካም ሰው ስለሆንክ አንተ ከኛ ጋር መልካም ጥሩ ነገር ፓርቲሲፔት ስለምታደርግ እንደዛ ነገሮች ከመናገር በፊት በማረጋገጫ ግዛው። ኢትዮጵያ ፈልግና ኢትዮጵያ ስላለ ነገ ብታነቡት አንድ መጽሐፍ እንኳን ለአንተም ደግሞ
ጥሩ ነገር ይሆንልሃል። ግልጽ ነገር ስለምታይ ወንድም እኮ ኤርሚያ አነበበ ልሳን የሁለት መጽሐፍ ያልተሰጣቸው መጽሐፍ አነበበና አሳወቀን። በቃ እኛ እናውቅ አደረገን አይደል? አሁን ይሄን መጽሐፍ አይቼ ባነብ አብርሽ ሉተር በፈሱ አጋንንት እንደሚያባርስ አንብበሃል? እኔ ነኝ ያስወጣው። ይቅርታ ሚውት አድርጌ ነበር አልሰማ ብለህ ነው ዮቶር ኢብራሂም እየሰማሽ ነው? እየሰማሁ አታስወጡት። ይምጣ፣ ይሄ ሰው ይምጣ ፕሊዝ። ይሄ ሰው ይምጣ። ልብ ብላችሁ ይመጣል። ኤርሚዬን ጨርስ ፕሊዝ። ስለኔ ብላችሁ ታገሱት። ይምጣ። ሮያል ና ግባ። የፈለገውን ይናገር፣ ግን ኢንተራፕት እንዳያደርግ ጊዜ ሲሰጠው ይናገር። ማለት ስርዓት ጠብቆ እንዲያወራ እሱን ኮንትሮል አድርጉ እንጂ አታስወጡት። ኦኬ ና ሉተር በፈሱ አጋንንትን ያስወጣበትን ክፍል ታመጣለህ ማለት ነው። በኋላ ላይ ጊዜ ሲሰጠው ታወራለህ። መጽሐፉን ጠቅሰህ ክፍሉን ጠቅሰህ ታወራለህ። ና ቴንክ ዩ ና የሉተርን ፈስ ከነ አጋንንቶቹ ጭምር መቼ እንደሚያስወጣ መቼ እንደሚፈሳ በመረጃ ተነግረናል። እኛ አይፈሳም አላልንም። እንኳን አንተ እሱም ምንም እናንዛርጠዋለን አይደል? አንተ ማድረግ ያለብህ አናስወጣም። እኔ ራሴ ነኝ ያልኩህ። ልብ በል ኢንተራፕት እንዳታረግ። ቆይ ልብ ብለህ ስማኝ። ኢንተራፕት እንዳታረግ። ሰው ሲያወራ ጣልቃ አትግባ። የምታወራውን ነገር ግን ደቂቃ ሲሰጥ የፈለገውን በእስትንፋሱም ይሁን በፈሱም ይሁን ሉተርም ይሁን ካልቪን የሚያስወጡት ነገር ካለ መረጃ የተሰነደ መረጃ አምጥተህ የፕሮቴስታንቱ ጉድ እዚሁ እኔ ቤት ማስጣት አለብን። የፕሮቴስታንቱ ጋር ማለት ነው። እና ስርዓት ጠብቀህ እንድታወራ ማንም ሰው አያስወርድም። ሰው ግን ተናገር እኮ ነው ያስወረደችኝ። በቃ ስርዓት ነው። ልጁ እያወራ ነበር። አብርሽ ኦርቶዶክሳዊ ነው። እሱ አውርቶ ስለ መጽሐፍ ነው የሚያወራው። አንተ ስለ ፈሽ እያወራ ዝም ብሎ ሲሰጥ ታወራለህ። አሁን አብርሃም ይጨርስ። ሚዩት አድርገውና ጠብቅ። የመናገርን ህግ ጠብቀህ እስካወራ ድረስ ማንም አያስወጣህም። ቴንክ ዩ እና ጎሄድ አብርሽዬ። በቃ እኛ እናወራለን። አንተ መልካም ነህ፣ ማውራት ይቻላል ከአንተ ጋር ሁልጊዜም ጥሩ ዲስከሽን አለን። እሺ አብርሽ ፎሎ ደግሞ አድርጌያለሁ፣ አድርገኸኛል መሰለኝ ነው። እናወራለን፣ በውስጥም ግን እናወራለን። ለማንኛውም ተባረክ። ለወንድማችን ጊዜውን እንስጠው። እሺ ሮያል ቀጥል። ተባረክ። እሺ ሮያል፣ አሁን የተናገርከው አለ ሉተር በፈሱ አጋንንትን ያስወጣ ነበር ብለሃል። ይሄ መጽሐፍ በማን የተጻፈው? አድምጠኝ። ጥያቄ እየጠየቁ ነው። ጥያቄውን በደንብ ስማና ከዛ ለመመለስ አንተ ታሪክ ስለሆነ በደንብ ትነግረናለህ። ኦኬ ሉተር በፈሱ አጋንንት ያስወጣ ነበር። ምክንያቱም የሉተር ፈስ አጋንንት ለማስወጣት ኃይል አለው እያልክ ነው። ምክንያቱም አጋንንት እርኩሳን መናፍስት በጌታ በኢየሱስ ክርስቶስ ስም እንደሚወጡ ነው መጽሐፍ ቅዱስ የሚነግረን። ሉተርም ይህንን ያውቃል። የሪፎርሜሽን አባት ነው ለእኛ። ኦኬ ይህንን ያውቃል። ግን አንተ የሆነ የደረስክበት አንድ ሚስጥር አለ። እሱ ምንድነው? የሉተር ፈስ አጋንንትን የማስወጣት ኃይል አለው ብሎ የሚል መረጃ ደርሰዋል ማለት ነው። ይህንን የተጻፈውን የመጽሐፉን ስም በስንት ዓመተ ምህረት እንደተጻፈ፣ ማን እንደጻፈው፣ በየትኛው ማተሚያ ቤት እንደታተመ ምዕራፍና ገጽ ቁጥሩን ገልጠህ አውራ። ትልቁ ላይ አድርጌያለሁ፣ አሳየን። እኔ ልክ እንደማሳይ ማለት ነው። በሉተር ፈስ አጋንንት እንደሚያወጣ ማለት ነው። ቴብል ቶክ ላይ እንደገና የጠረጴዛ ላይ ወሬ ማለት ነው። ቴብል ቶክ የጠየቅኩን ሰምተኸኛል? አዳምጠኝ። ቁጥሩ ስንት ነው ምናምን ብለህ ነው አይደለ? አመጣልሃለሁ፣ እደረድርልሃለሁ እኮ አምጣ። ይኸው ትልቁ ላይ አድርጌያለሁ። አምጣው። የጠረጴዛ ላይ ወሬ ማለት ነው። ቴብል ቶክ አሁን አላስኩትም። ኧረ በደንብ ነው ያነበብኩት። ቴብል ቶክ ላይ የቡና ወሬ ማለት ነው። የቡና ወሬ የፈለገ እናንተ ጌታ ለመሳደብ ከፈለግ መሳደብ ይችላል። አንተ እንደዚህ አንድ ነገር አመጣልሃለሁ ብዬ አመጣልሃለሁ፣ ታየዋለህ። በቃ የለም ሰዓት ይዝ የቡና ወሬ የሚጎበኘው ሽንት ቤት አመጣልሃለሁ። ሰማኝ ወንድሜ፣ በቃ አንዴ ካወራህ አይደል? ከዛ ደግሞ ባልያዘ ነገር ርዕስ ነው የሚያስቀይረው። ኤርሚ አሁን ይሄ ወይ ይዞ ቢሆን ኖሮ ኦኬ፣ ካልሆነ ግን ርዕስ እያስቀየራል። እኔን ትፈሩኛላችሁ። ለዚህ እኮ ነው። እንዴት አንፈራህ ብራዘር? የቡና ወሬ ያለ መረጃ ይዘህ እንዴት አንፈራህ? እያመስቀን እኮ ነው ያለ መረጃ ማለት ነው። ፖይንቱን ነው የምናገረው። ከኔ አብርሽ ምናምን እንደሚባለው አልቀሰለስም። ገባ? ልብ ብለህ ስማኝ።
ልብ ብለህ ስማኝ። አንዳንዴ ሰውነንና ትዕግስትም ያልቃል ብራዘር። የምታገስህ ምናልባት የምታወራው ነገር ካለ በደንብ በመረጃ ላይ ተደግፈ የምታወራ ስለመሰለኝ ነው ሮያል ና ብዬ አልኩ እንጂ እኔም ወንድሞቼም እህቶቼም እታች ሆነ ብትሰማ ምንም ችግር የለም። ግን ደግሞ ለማውራት ከፈለግ ከመጣ አይቀር እየሰደብከኝም ታግሼህ የምሰማህ በመረጃ ነው። ከሰደብከን በመረጃ ፕሮቴስታንት እኮ እንደዚህ የቆሸሸ ሃይማኖት ነው ብለህ ቃልክ በመረጃ አምጣ፣ መረጃ አስጣ። እኔ አሁን ፕሮቴስታንት ነን፣ እዚህ ያሉ ወንድሞቼ ፕሮቴስታንት ነን። በእምነቴ አላፍርም። የምናፍርበት ታሪክ ካለን ያን ታሪክ ግን የተጻፈ ማለት ነው። ስለዚህ አሁን ሉተር የእኛ የወንጌላውያን አማኞች ሪፎርሜሽን አባት ነው። ኦኬ፣ ለሱ የምንሰግድለት ለሱ የምናሸበሽብለት አንዳች ምክንያት የለም። በጌታ የዳነ ወንድም ነው። በእድሜውም ዘመን ደግሞ የዛሬ 500 ምናምን ነገር ዓመት ላይ የነበረ ሪፎርሜሽን አባት ስለሆነ አባት ብለን እንጠራዋለን ማለት ነው። ኦኬ፣ ሉተር በፈሱ አጋንንት ያስወጣ ነበር ብሎ የሚለውን ከየት ነው ያመጣው? የተጻፈ መረጃ የለም። አልያዝክም። እዚህ ጋር 780 አድመጣይ ልጨርስ መነኩሴቷን ደግሞ እንደደፈረው ግን ነግሬሃለሁ። ቴብል ቶክ አታቋርጠኝ ብዬ ስልህ አቋርጠኝ አውራ ማለት አይደለም። የተግባቦት ህግ ወቅ የተግባቦት ህግ ማለት የንግግር ህግ። አሁን እኔ ስናገር ህዝቡ እየሰማ ነው፣ አንተም እየሰማኸኝ ነው። የምናገረውን እያስተዋልክ ነው ማለት ነው። እኔ ደግሞ ስዘጋ ሮያል ደግሞ ስታወራ እኔም ህዝቡም ጭጭ ብሎ እየሰማ ነው፣ ዝም ብሎ እየሰማ ነው። ስለዚህ አሁን የፈሱን ጉዳይ ሳጨርስ ጋድ ስቱፒድ ብሎ ሰድቦታል ብላልክ፣ እሱንም በመረጃ ታሳየናል፣ ያለበትን ቦታ ማለት ነው። ሉተር ጋድ ስቱፒድ ብሎ የሰደበበት ቦታ ካለ ታሳየናል በመረጃ እና በማስረጃ። ተናገር፣ እውነቱን ነው ብራዘር። የተጻፈን አምጣ፣ የተነገረ ካለ አምጣ፣ አስጣው። የፕሮቴስታንትን የምትለው ነውር ጉድ ካለን አስጣው አደባባይ ላይ። ይኸው በራሳችን ቤት አስቼም እየመረረው እኔም እየመረረን እንውጠዋለን ማለት ነው። ዳጊም እየመረረ ብሩኬም ቢኒም እየመረረ ብራዊት እንውጠዋለን ማለት ነው። በራሳችን ታሪክ አናፍርም። ግን በተጻፈ ታሪካችን ከሰሱ። በተጻፈ መጽሐፍቶቻችሁ ትክክል አይደለም ነውር አይደለም ብለን እንደምንላችሁ በተጻፉ መጽሐፍቶቻችን በተናገርነው ንግግራችን ባስተማርነው ትምህርታችን ከኮነናችሁን ኮንኑ። መረጃው አሁን ያመጣው ቴብል ቶክ ማለት የቡና ወሬ ማለት ነው። የጠረጴዛ ላይ ወሬ ማን እንደተናገረው ማራሱ ማይታወቅ ሉተር ነው ብሎ እንደዚህ አለ ብሎ የሚል በሉተር ስም ካቶሊክ በጥላቻዋ ስንት ነገር ጽፋብናለች። ፕሮቴስታንት ብሎ የሚል ቅጽል ስም የሰጡን እነሱ ናቸው። ተቃዋሚ ብለው አዎ እንቃወማለን። ማንን? የአምላክን የእግዚአብሔርን ቃል ይዘን የሐሰተኞችን ትምህርት የካቶሊካዊት የሮም ካቶሊክን የስተት ትምህርት የካርኒሽ ሽያጭ በፖፑ በኩል መንግስተ ሰማያት የምትገቡት ብሎ የሚለውን ግስ ሃንግስ የሆነ ትምህርት ተቃውመናል። አሁንም እንቃወማለን። ይቅርታ፣ የአይሁዳውያንን ትምህርት እንቃወማለን እንደ መጽሐፍ ቅዱስ ያልሆነው። የኦርቶዶክስን ትምህርት እንቃወመዋለን እንደ መጽሐፍ ቅዱስ ያልሆነው። የራሳችንን ትምህርት እንኳን ለራሳችን ራሱ አነራራም። የፕሮቴስታንቱ ትምህርት እንደ መጽሐፍ ቅዱስ ያልሆነውን እንቃወማለን። ስለዚህ ፕሮቴስታንት ብላ ካቶሊክ ነች እንደዛ የሰጠችን። ስለዚህ ማን እንደጻፈው የማይታወቅ ቴብል ቶክ ማለት የጠረጴዛ ላይ ወሬ የቡና ወሬ ማለት ነው። እናቶቻችን እንደሚያወሩት አሉ ብለው እሳቸው እነሱ ምናምን ነገር ብሎ የሚል ማለት ነው። መረጃ ካለ ምንጭ አምጣ። እኛ በቤተክርስቲያን አድምጠኝ። እኛ በቤተክርስቲያን አድምጠኝ። የቤተክርስቲያን ልጨርስ ነው። በቤተክርስቲያናችን ደረጃ በሉተራውያን እኛም በወንጌላውያን አማኞች አጠቃላይ በቤተክርስቲያን ደረጃ ሉተር የሪፎርሜሽን አባት ይገርማችኋል ያደረገው ታምር አድምጠኝ አልኩ። አድምጠኝ። እኛ ጋም ታመጣው ሉተር ከዕለታት በአንድ ቀን ፈሱን ሲፈሳ ያው ሰው ነውና ስለሚፈሳ ማለት ነው። የአንተ አባ ጊዮርጊስ ዘጋስጫላ አይደል ዳውላ ሲያንጠባጥብ የነበረው ከዕለታት አንድ ቀን አይደል ሁሌ ነው ሉተር እየፈሳ ጋር ሚዩት አድርግ። ይፍሳ ሰየው እንኳንም ፈሳ። መድኃኒዓለም ነው መፍሻውንም ያዘጋጀለት። አንተ አላህ አይደል እንዴ የማይሰሙ ጣዖታትና ስዕል ኪስ ላይ አድርገህ ስታንዛርጥበት የምትለው የሚካኤል ፎቶ እያለ ሚዩት አድርግ። ልጨርስናል። የማታስወራኝ ከሆነ አወርዳለሁ። አንተ እንደ ዝንጀሮ መጠበቅ የለብኝም። ጨርሼ ልስጥህ። በጣም እኔ ኧረ ቦልከኝ እስኪ። ኦኬ አልቦልክም። በቃ እታች አውርድ። ህይወትዬው እንዳትቦልኩት እታች ወረድ። ህይወትዬው በቃ ብይኑ ይሄ ነው። ምንም ስንታገስ አልታገስ ብለህ ካልክ ሉተር ፈሳ አይፈሳም ብለን እኛ አላለም። ሰው ስለሆነ ማንም ሰው ይፈሳል። ጌታን ይሰራልን። ኦኬ ነውር ነው ብለህ ይህንን የምትለው የሚፈሳበትና የማይፈሳበትን ቦታ ማወቅን ነው ያለብህ እንጂ የት ቦታ ነው የምንፈሳው? መቼም አሁን በባህላችን በየትኛውም ባህል ነጮቹም ጋር በነጭ ሀገር ስለምኖር ማለት ነው ፈስ እንደዚህ መፍሳት ነውር ነው።
የሚፈሳበትና የማይፈሳበትን ቦታ ማወቅ አለብን እንጂ እኛ ሉተር አይፈሳም ምንም እሳቸው እኮ ምንም አይወጣቸውም ብለናል አላልንም። ወይ ደግሞ ሉተር ሰኞና ማክሰኞ አጋንንት በፈሱ ያስወጣ ነበር ብለን በመድረኮቻችን ላይ አላልንም። እንዲህ አይነት ቆጠት ጴንጤ ቤት የለም ስል ብራዘር የለም። ስለዚህ ሉተር ይፈሳ ነበር ብለህ ስትል ያመጣው መረጃ የተጻፈ መጽሐፍ በአብያተ ክርስቲያናት ተቀባይነት ያለው እኛም የምናስተምረው ቢሆን እና ብታመጣ ኦኬ እንላለን። እንዲህ አይነት ግብስብስ ነገር እኛ ቤት የለም ብራዘርዬ። የሚያውቅ ብሉያትና አዲስ ኪዳን መሰረቱ ያደረገ እግዚአብሔር ከዓለም ርኩሰት የጠራው ህዝብ ነው ብራዘር። ህዝቤ ርስቴ ብሎ ያለው የዘላለምን ህይወት ወራሽ እንዲሆን የጠራው ህዝብ ነው በኢየሱስ ክርስቶስ ስም እንጂ በግለሰብ አይደለም። ተደራጅተን ብትፈሳ ሰይጣን አይደለም። እንዲህ አይነት ቃቃ ጨዋታ አታውራ። ስለዚህ የእናንተ እንደዚህ የነገድል አርሴማ ተሳዳቢነትን ለመሸፈን ሉተር ፈስ ውስጥ ራሱ ትደበቁ ጭነኛለት ቀጥሎች ትቆራረጣለህ ዳጊ። በቃ ባጭሩ ምንድነው ልጁ ጥያቄም ይሁን የሌሎቻቸው ኦርቶዶክሳውያኖች ጥያቄ መፍሳቱ ከሆነ ይሄ በጣም የሚያስቅ ነው። ይሄ ያለ እዚሁ ጋር ያቆማል ማለት ነው። በጣም ጠቃሚ ያልሆነ እንትን ነው። ሰው ስለሆነ በቃ ፈሳ ናቹራል የሆነ ነገር ነው። እሺ አይ መፍሳቱ አይደለም የኛ ጥያቄ በፈሱ አጋንንት ማውጣቱ ነው ካላችሁ እኔ በፈስ አጋንንት እንደሚወጣ አላውቅም። አውጥቶ ከሆነ ሚራክል ነው መቼም። እኔ ከኢየሱስ ክርስቶስ ስም ውጪ አጋንንት የሚታዘዙለት ፈስም ሆነ ምንም ነገር እንዳለ አላውቅም። እና ምን አመናችሁ እንደዚህ ሲባል? ቆይ እስኪ መረጃው እንዳለ ሆኖ ኤርሚ እንደጠየቀው ሆኖ ምን ወጥቷል ብላችሁ እያመናችሁ ነው አልወጣም እያላችሁ ነው? አልገባኝም። ግራ ገባኝ እኮ እና በፈሱ በማውጣቱ ተገርማችሁ ነው ወይም ወጥቷል የሚል ታሪክ ሰምታችሁ አምናችሁ ነው? ግራ ገባን። እሺ ወደ መረጃው እንሂድ። ለምሳሌ ግን እውነት መረጃው መጥቶ ቴብል ቶክ ሳይሆን ደንበኛ መጽሐፍ መጥቶ ወይም ሉተር ራሱ በፈሴ አጋንንት አስወጣለሁ አለ እንበል፣ ተገኘ እንበል መጽሐፉ። ጴንጤዎች ምን ይላሉ? ዳጊ ትቀበያለሽ እንደዚህ አይነት መጽሐፍ ቢገኝ? በፈሴ አጋንንት አስወጣለሁ ብሎ መጽሐፍ የጻፈው ቢገኝ ትቀበያለሽ? እኔ አልቀበለውም። እሱ ራሱ ከጻፈው በተለይ እሺ ቆይ ሌላ የሚቀበል ሰው ካለ እስኪ ልጠብቅ። ምናልባት እሺ ትቀበላለህ? እንዲህ አይነት መጽሐፍ ተገኝቶ ለሉተር በፈሴ አጋንንት አወጣው ቢል መጽሐፍ ቢመጣ ትቀበላለህ? ይህን ትምህርት ስለዚህ ቢያንስ አንድ ሁለት ክርስቲያኖችን ጠይቄያለሁ። ሌሎቹን በጠይቅ ይሄ ነው መልሳቸው። አሁን የጴንጤ ችግሩ ምንድነው መሰል? የሆነ ነገር አምጥተህ ይኸው ተገኘ ብለህ መረጃ ስታመጣ ይህ መጽሐፍ ቅዱሳዊ ከሆነ እዚሁ ቤት መነጽር አያመጣም። እስኪ የጴንጤ መነጽር ይምጣልኝ አይልም። እስኪ በጴንጤ መነጽር እንየው አይልም። እስቲ ቆይ ይሄ ነገር ይፈተሽን እንጃ። ሉተር ግን እንዴ ሉተር ካለ ልክ ቢሆን ነው አንልም። የሆነ ቆይ ላስብበት አንልም። ኢሚዲየትሊ ውድቅ እናደርገዋለን። የጴንጤ ችግሩ ምንድነው መሰለ? ሐሰት ትምህርት ስታመጣለት ቆይ ክብ ጠረጴዛ ይገዛ አይልም። ቆይ እንመካከርበት አይልም። አደስፓት ያፈርሰዋል። ገድለ አርሴማን ቅድም ኤርሚያስ ከፍቶ ግን ሲያወራ ምንድን ያለው? አይደለማ አንተ ቆይ ማን ያተመው? የግል ነው የመስሪያ ቤት ነው? ስድብ ኃጢአት ነው ብሎ ያፈር። ቆይ መነጽር ልግዛ ይላል። ኦርቶዶክሳዊ ቆይ ልበደር ይላል። ካለው ልጠቀም። የጴንጤ ችግሩ ግን መሰለ ማንም ይሁን እኮ ሉተርን ጨምሮ ማንም ይሁን ስታመጣለት አይ እኔ አልቀበልም። ያው ማይኳን ከፈተች ከአንዳንድ ቆይ ዳጊ ሌው አውዱን ማየት አለብኝ። መጽሐፉ ሲመጣ አውዱን ፈትሼ ነው ዝም ብዬ ዳጊ ልቃወም አልችልም። ሉተር እኮ ነው አላለችም። አስቼም ቆይ ዳጊ ምን መሰል መጽሐፍማ ከመጣ ሉተር የሆነ ነገር የተረዳው ነገር ቢኖር ነው ቢ ቆይ እስኪ መፈተሽ አለብኝ። መነጽሬን አጥልቄ መነጽር አጥልቄ በወንጌላኖች መነጽር ሳየው ነገሩ ልክ ለምንድን ነው ግን ኦርቶዶክሳኖች ቤት ከፍተው ትምህርት ይሄው የጴንጤዎች የሐሰት ልምምድ የማይሉት ራርተውልን ነው ወይ? አይደለም። ችግሩ እነሱ ያንን የሐሰት ትምህርት ከመምታታቸው ለነሱ ማናስተርፈው ጉዳይ ነው የሚኖረው። የሆነ ርዕስ ተገኝቶ የሆነ ልምምድ ተገኝቶ አንድ ሰው ወንጌላዊ ማኝን ወክላለሁ ብሎ በእንደዚህ አይነት መልኩ ሲንቀሳቀስ ቢገኝ ዝክሩ ይጠፋል። የሐሰት ትምህርቱ ዝክር የሰውየውን አይደለም ያልኩት። ያው ሰው አናጠፋም እኛ የትምህርቱን እናጠፋዋለን። ከዛ ኦርቶዶክስ ሲሉ አመድ ነው የሚሆንባቸው።
አመድ ነው የሚሆንባቸው። ኦልሬዲኛ ጨፍጨፈኗል እዚህ ጋር ትምህርቱን። ማን ነው እንደዚህ ያለው? እግዚአብሔር ይገስጸው፣ እግዚአብሔር ይገስጻት ብለን ስራውን ንበት አድረናል። ስዕል ቀደደች ስትሉን ከናንተ ማን ቀደጃለሽ? እኛ ስዕል ቀደጅልናለሽ እንዴ? እኛ ያለው የታሰቱበት ነው ያሰት ትምህርት አይቀደድ ብለን ከኦርቶዶክስ በላይ አብደን እንገኛለን። ከዛ ቤቱን ከፍቶ ምን ያወራ ኦርቶዶክስ? ምን ያወራ? ኦልሬዲኛ ጨፍጨፈኗል። ኦልሬዲ ያን ትምህርት አመድ አድርገኗል። እንደ ከሰል ኳልኩ። አሁን እፍ ብለህ የምታነሳው እንኳን ቤት የምትከፍትበት ርዕስ ያሳጣን ለምንድን ነው? እንደ ዳጊ አይነት ሞራል ስላለ፣ እንደ አስቻ አይነት የክርስትና ሞራል ሲኖራችሁ ለወንጌል ወገንተኛ ስትሆኑ ቆይ ላስብበት፣ ይፈተሽልኝ፣ ማተሚያ ቤቱ ይታይልኝ፣ ዳጊ የፈሳበት ማተሚያ ቤት የግል ነው የመንግስት ነው የድርጅት ነው አንልም። በሰከንድ ውስጥ ነው ምላሽ የምንሰጠው ለሐሰት ትምህርት። አንተ ግን የሆነ ተገልጦ ስናሳይ ቆይ አይደለም አባቶች በዚህ ላይ ምን ማለት ትርጓሜ ነገር ቋጥሯል እናንተ ቤት። ይሄ ነው ችግሩ። ለነገሩ ሳይድ ስትሆን ማን ተናገረው የሚለው አይደለም የመጀመሪያ ህሊና ውስጥ የሚመጣው የእግዚአብሔር ቃል ይህንን ይላል ወይ ነው የምትለው። ሁሌ እግዚአብሔር ቃል ይበልጥብሃል። ሉተር አይበልጥብህ፣ ቄስ ከላይ አይበልጡብህ፣ ካህን ከላይ አይበልጡብህ፣ ባስቻ አይበልጥብህ፣ ኤርሚያ አይበልጥብህ። ዩ ዶንት ኬር ስለ ወዳጅ ስለ ጎይ ስለ ስለ ፓስተር አይደለም ያንተ ኬር የሚሆነው። በወንጌል አደር መካከል ያለው ልዩነት ይሄ ነው። ለወንጌል ነው ምና ሊቀየም ይችላል። ሉተር አሁን በህይወት ኖሮ ሊቀየም ይችላል። እንደዚህ አይነት ብሎ ቢሆን ኖሮ ያው ቴብል ቶክ ነው የቡና ወሬ ነው። ለነገሩ ኦርቶዶክስ ምን ያርጉ ታዲያ? ከቡና ምንድነው እኛ ጋር ሲመጣ እንዴት ነው የሐሰት ትምህርትን እንንከባከባለን፣ ፕሪዘርቭ እናደርጋለን። ቆይ ፈተሽ ይታይ ይታሽ ይሟሽ እንላለን አንልም እኮ አንልም። እዚህ ቤት ምንም የአረም እንክብካቤ የለም። አረም መነቀልና ያለበት እንነቅለዋለን ኢሚዲየትሊ። ይሄው ማይኳን ከፈተሽ ነቀለችው። ዞር በል እንዲያን ነገር አልቀበልም እንጂ ማተሚያ ቤት አንጠይቅም እኛ። ማን ያለው ምንድን ያለው? አረ በጣም ያሳፍራል። ቤትህን ለምን ከፍተህ ለምን ስለኛ አታወራም? እከሌ እንዲህ አለ ብለህ ምን ብለህ ታወራ? ምን አስተረፍንልህ? በምን ድረስ ትገባ? ባለፈው የሆነ ገስታውስ አንድ አጭበርባሪ ነበር፣ እሱንም ጨረስንብህ። እሺ ሶፍት ያበላ ብለህ ነበር፣ ካንተ በላይ ጮህንበት። ምን ቀረ ብለህ ጺምህን በእጅ እየጎተትክ ማሰብ ጀመርክ። ምን ተረፈ? እስኪ ንገረን። እስኪ ሐሰት ትምህርት ሆኖ እኛ ሰፈር ሊበቅል ፈልጎ ያልነቀልነው አረም እስኪ ምን አለ ንገረን። እስኪ የቀረ ካለ ያላየነው ያልደረስንበት አጭበርባሪ ካለ ንገረን። ገንዘብም እንትን አትማለሁ ሲል ነበር አይደል? አንደኛው የት አለ ራሱ እሱ ሰውዬ መጠረሽ ግን በገዛ ጆሮ ሰውዬው ራሱንም አጥፍቷል። የሱ ደግሞ የባሰ ነው። እኛ በንሳ እንዲመለስ ነበር። ምን እናስተርፍልሃለን እኮ እና የለም እኮ አሁን እኮ ተዝናናንባችሁ። እናንተ እኮ ስለምትሟገቱላችሁ ለውሸቶቻችሁ ስለምትሟገቱ እንጂ ምንም የምታመልጡበት መንገድ አልተገኘም። እሺ መፍትሄ ወደ መፍትሄ ልሂድና በዚህ ላብቃ። ኦርቶዶክሳውያን አንድ መፍትሄ ልንገራችሁ። ኤርሚያስ ዝም እንዲል ከፈለጋችሁ ተረቶቻችሁን እያወጣችሁ እናንተ እኛን ቀድም እኛ የሰው መጽሐፍ አንቀድም። እናንተ ቀደዷችሁ፣ እናንተ አቃጥሏችሁ፣ እናንተ አስወግዷችሁ። ከእናንተ ውጭ ማንም መብት የለው። ማንም እስላምም ቡዲዝምም ጴንጤም ሌላ ሰው መጽሐፋችሁን ስዕላችሁን መንካት መብት የለው። ትክክል አይደለም። እናንተ ራሳችሁ ግን መፍትሄው እሱ ስለሆነ ነው። ወይ ደግሞ ኑና ይሄ እውነት ነው፣ ይሄ መጽሐፍ ቅዱስ ይደግፈዋል፣ ይሄው ሐዋርያ ከሌ ሲሳደባል ነበር ባለፈው ብልጭ ብሎበት አላስገባለትም ወይ ለከሌ በስድብ እና አርሴማ ስትሳደብ ብቻ ነው እንዴ እሷ ሰው አይደለች እንዴ እንደ ጴጥሮስ አይናድዳትም እንዴ ብላችሁ ወይ መጽሐፍ ቅዱስ አያርኩት። ስለዚህ መፍትሄው ምንድነው መሰላችሁ? ወይ መጽሐፍ ቅዱስ አይማድረግ ወይ እውነታችሁን መጽሐፍ ቅዱስ ላይ የለም ብሎ እንደኛ ኢሚዲየትሊ ማይከፍታችሁ። አሁን አብርሽን ሞዶ ምንድነው ቀደም የገባው አብርሽ መረጃ አሳየው ብቻ መስሜ የለውም። አይ ይሄ እንኳን እንቀበልም ነው ቢል ስፒሮስን ሞዶ ምንድነው መረጃ እስክታሳየው ነው ስታሳየው አይ እኔ እንዲያን ነገር እኛ እንቀበልም ይላል። ቆይ እስኪ ይደር ይዋል አባቶች ልጠይቅ አይልም። ይሄ ለህሊና እንኳን ህሊና መጠቀም ስትችል ማለት ነው። እሺ ጨርሻለሁ። ቴንክ ዩ ጌታ ዘመንን ይባርክ። ከዛ ውጭ ደግሞ በጣም የሚገርመው ነገር እኔ በጣም ደግሞ ሌላ ደግሞ የቤተ ክርስቲያን አባቶች እንዳሉት ጭሮ የሚባለው ገንዘብ እንትና ጸልይላችሁ የሚል ነበር። ጴንጤው ነው የተነሳበት። አንድ ኦርቶዶክስ ሲቃወሙ ሰምቼ አላውቅም። እኛን ለመስደብ ነው የተጠቀሙበት እንጂ ፐርሰናል እሱን አታክ ሲያደርጉ አይቻቸው አላውቅም።
እኛንን ስንናገር ነበር፣ እኛንን ስንጮህ ነበር። ምንም እኛን ለመሳደብ ብቻ ነበር ጆይ ጭሮን እነሱ የሚያነሱት። ጋይስ ታፕታፕ ሼር አድርጉት፣ እየተቆራረጥን አይሰማም እያሉን። አንዴ ሼር አድርጉ ፕሊስ፣ ኮፒ ሊንክ አድርጉ። ተባረኩ። ኤፍሬም ጋሽ ኤፍሬም ተባረክ፣ ጌታ ዘመንክን ይባርክ። ለቤቱ የቲክቶኳን ቅርጽ የምትሰጡ ጌታ ዘመናችሁን ይባርክ። እና ቴብል ቶክ የቤተክርስቲያን አባቶች ኦገስቲን፣ ጆ ካልቪን፣ ሉተር ማንም እኛ ምንም ከጳውሎስ የሚበልጥ ነገር የለም። የሰማይ መላእክት እንኳን ቢመጡና ቢነግሯችሁ እንዳትሰማቸው። እኛ እንኳን ተመልሰን ብንመጣ እውነቱን ነው። ምናልባት በ80 ዓመቱ ጃጅቶ አርጅቶ ጳውሎስ መጥቶ ሌላ ነገር ቢቀባ እንኳን እንዳይሰሙት መንፈስ ቅዱስ የሰጠውን ቃል ነግሯቸዋል ኦልሬዲ። ከዚህ በላይ እኔ ምን አገባኝ? የቤተ ክርስቲያን አባቶች ጥሩ ነው በየዘመናቱ እያስተማሩ መሄዳቸው፣ ግን እነሱም ሰዎች ናቸው እኮ ሊሳሳቱ ይችላሉ። ሌላው ደግሞ ሉተር ለውጥ ለማምጣት ሽንት ቤት መቀመጥ አለበት እንዴ? ትንሽ ማለት ስትናገሩ በተለይ ትልልቅ ሰዎች አይደብራችሁም? ሽንት ቤት ላይ የፈለገውን ሊጽፍ ይችላል፣ የፈለገውን ሊያደርግ ይችላል። እንደው ፐርፐዝሊ ግን በቃ ሽንት ቤት መቀመጥ ባይዘው የውጭ ሀገር ሽንት ቤት ኃጢአት የለውም። በጣም ንጹህ ነው፣ በጣም ንጹህ ነው። አንዳንድ ሰፈር አዲስ አበባ ካለ ከአንዳንድ ሰፈር ባዝ ይችላል ቁጭ ብለህ ምን ችግር አለ? ቢግ ዲል ነው በቃ የሆነ ማሸነፊያ ነገር ሲጠፋ let's talk about አርሴማ ወይም ሌሎቹ ጋር የገድላት መጽሐፎች እናውራ። ያውጡት መጽሐፉን የሚያውቁ ወገኖች አምጡና ቁጭ ብለን እንነጋገር። በቃ ይሄ የማይጠቅም የሚያሳፍር ይውጣ ከቤተ ክርስቲያን ውስጥ። ያ እንዳይዘረግፈን ኤርሚ ተመለስ፣ እንዳይዘረግፈን ኤርሚ ስልክ መልሷል ወይም ሪፖርት ተደርጎበታል። ጋይስ አንዴ እንትን በሉት፣ እየተቆራረጠ ነው ያን። እሺ ተውኝ። አንድ ምክር ብቻ ላይ ለኦርቶዶክሳውያን፣ ይሄ ከሰው ከሚወጣ ቆሻሻ ነገሮች ውጡ። ዶክትሪኖቻችሁም ከዛ ይውጡ፣ እናንተም ውጡ ከዛ። ገብቷቸዋል። አሁን ጋስጫ በዘጋስጫ የምትሏቸው እነሱ እሳቸው አሁን ሽንት ቤት ቁጭ ብለው በጣም በማርያም ፍቅር ተቃጥለው ማርያም ማርያም ሲሉ ማርያም መጣች። ከዛ እንዴት ስሜን ትጠራለህ በቃ ስለማይሆንልኝ ለጉሚልኝ አላት። ለጎም ማለት በሚወጣ ላብ ደም ይሄ በቃ የሆነ ቆሻሻ የሆነ ፍሳሽ ከሰው ሰውነት የሚወጣ ፍሳሽ ነገር ከሰው ከታችኛው ስር ውጡ ውጡ። ጌታን ወጣችሁ ሽንት ቤት ምናምን ውጡ ጌታ። እናንተ በዶክትሪን ብቻ አይደለም ነፃ መውጣት ያለባችሁ፣ ከነኚህ ከቆሻሻ ነገሮችም ነፃ መውጣት አለባችሁ ወገኖች። ነፃ ውጡ። እኔ ባለፈው በጣም ከነሱ ከምወደው ከቴዳ የወሰድኩትን ያንን ምክሽ ያሉ በእውነት ውጡ በቃ ከዛ ስር ይህ ሽንት ቤት ምናምን የምትሉትን ነገር እስቲ ውጡ ከዛ ውስጥና ቃሉ ላይ ነው። የእግዚአብሔር ቃል በጣም ንጹህ ነው አለ። ትውከት አለ፣ ተቅማጥ ራስን ይልሶ የለ ተውካቱ። ስለዚህ በላይም በታችም ነው። ኤግዛክት ከላይም የሚወጣ ከታችም የሚወጣ የሰው ላብ ከጡት ማጥባት እንዴት አይነት አራቋይ ጡቱን ታዩ እንዴት አይነት እኮ አጸያፊ ነገር እንደሆነ ይታያቸው ወንድሞች እናቶች። በእውነት ይሄ እኮ የተጻፈ እኮ ነው በወንድሞች በክርስቶስ ቤተክርስቲያን ተብሎ በሚባል ውስጥ መድረክ ላይ እኮ የሚሰበክ እኮ ነው፣ የሚነበብ እኮ ነው ለህዝብ። ተቅማጥና ትውከት ይሰበካል።
እንደ ጉድ ይሰበካል። በተቅማጥና በትውከት መሞት ሰማዕትነትን መቀበል ነው ብለው ይለዋል። ይቅርታ እንግዲህ በዓለም ዙሪያ የተለያየ ሰዓት ስለምትኖሩ ምግብ የምትበሉ ሰዎች በጣም ይቅርታ። እዚህ ቤት ቆም ብለህ ማሰብ አለብህ። በልተህ ጠጥተህ ነው መምጣት ያለብህ። ይሄ ይሰበካል በቤተክርስቲያን ተብሎ በሚባለው ውስጥ ማለት ነው። አሁን እዚህ ወንድሞች ሲናገሩ ዝም ብሎ ያለ መረጃ ይመስላችኋል። አንዳንዶች ስለምሰሙ በመረጃ የተጻፈ በግዕዝ በአማርኛ ቻይናው ገባበት እኮ እኔ እንዲያውም ኤርሚዬ ቻይናዎቹ ገድሉ ላይ ቢገቡበት ውጤታማ ምንሆን ይመስለኛል። የበለጠ የሚያሳልጡት ይመስለኛል። ቢኒ ጨርስሽ ቀጥል። ሚውት አድርጓል ኤርሚ። አዎ በቃ እኔ በእውነት እንደው ለጤናችሁም እንደው መንፈሳዊ ተቅማጥ፣ ትውከት ምናምን ፀጉር ውጡ በቃ እንዲህ ሰምታችሁት እራሱ ምግብ እንዴት እንደሚበላላችሁ አላውቅም። እና ጌታ ከዛም ነፃ ያወጣችሁ። አንድ ነገር ልንገራችሁ። ብዙ ጊዜ በአጋንንት የያዛቸው ሰዎች ወይንም አእምሮ በሽተኞች ለምዶ ኢትዮጵያ እብዶች እንደምንላቸው ማለት በየመንገዱ የሚዞሩ ንጽህናቸውን አያታችሁ ቆሻሻ ነገር ነው የሚወዱት። ለምን ሲባል በቃ አእምሯቸውም ጤነኛ አይደለም። እና ኦርቶዶክስ አሁን ስለ ትውከት ስለ ተቅማጥ ምናምን ስለ ምን እያልከን እንደሆነ እየገባን እየመጣ እና ውጡ ከዛ ጌታ ከዛ ያፋታችሁ። ያለን ምክር ይሄ ነው። ተባረኩ። ኤርሚያው ቀጥል። ያው ልተኛ ስለሆነ እንትን እንዳላችሁ ተመልሰሃል። አንቺ ቅድም አንድ ቁጥር እየጻፍሽ ነበር ነው? አይ ቅድም ይቆራረጣል ነበረ። የዳጊዬ ጊዜ በጣም ይቆራረጥ ነበርና ለዛ ነበር አልተፈታውም እንዴ? ይቆራረጥ ነበር። በእናትሽ አታነችኝ ዳጊዬ። አይ ትንሽ ይቆራረጥ ነበርና ወይኔ አንዴ ልንድ ጊዜ አንዴ ፍቀዱልኝ። ሰማለሁ አሁን የሁላችሁም ቅድም እብራሂትም ይቆራረጣል ስትል ነበር። የማንም አይደለም፣ የማንም አልተቆራረጠም። የኔትወርክ ጉዳይ ስለሆነ አንዳንዶቻችሁ ቢል ለእኛ ላይክ ላለነው አይቆራረጥም፣ ከታች ለሚሰሙት ነው። እሺ እላችሁ እችል ልበላችሁ። እኛ ሰፈር ባለፈው ዘይት የሚሸጡ ሰዎች ዘይቱ የሚሸጡበት ምክንያት አሁን እንኳ ድራሹ ጠፍቷል። እግዚአብሔር ስም በተገለጠ ቁጥር ክፉ ስራቸው ይሄ ክፉ ምግባራቸው በተገለጠ ቁጥር እንግዲህ እናፈርሰዋል። እና ዘይቱን ሲሸጡ ዘይቱ የሚሸጡበት ምክንያት ምንድነው? ዘይቱን ብትቀባይ ዘመድ ካለ ይፈወሳል፣ ፋይናንስ ይባላል፣ እንዲህ ትሆናለህ። እንዲህ ሐዋርያት የማያውቁት መጽሐፍ በረከትን ፈውስን ነው። የመሪያ ቤቱ ላይ ስራ ያፈርስና ያቺኑ ነገር ፌርሊ ባላንስ በሆነ መልኩ ሌላ ቦታም ሲያገኘው ያፈርሳል እንጂ የቤቱን እየተንከባከበ ሌላ ሰው ሲያደርገው ብቻ አይደለም የሚቆጣው ጴንጤ። ጠዋትም ስናገረው ነበር፣ ሰምታችሁ ከሆነ ይሄ በጣም ወንጌላችሁን ማራኪ ያደርገዋል። እናንተ ላይ ያልሰራ ወንጌል ሌላ ሰው አይሰማችሁም። እባክህ ዞር በል ነው የሚለው፣ አፍንጫ አላስ ነው የሚለው። አንተ የራስን የተንከባከብ ነው የሚል። አሁን አሜሪካንን የሚያስወድዳት አንድ ነገር ምንድን ነው? ትልቅ ትንሽ፣ አዋቂ ሕፃን፣ ፌመስ ምናምን ሳትል ህጓ አፕላይ ሁሉም ላይ ይሆናል። የፈለገ ፌመስ ብትሆን በሆነ ማጭበርበር፣ በሆነ ስካንድል፣ በሆነ ብልግና ውስጥ ወንጀል ውስጥ ከተገኘ ወስዶ ነው ቀጥታ የሚወረውር። እንደ ብራይቡ እንዳለ ሆኖ ሌላው እንትን እንዳለ ሆኖ ግን በጣም በዚህ ትመሰገናለች። ለምንድን ነው?
ማራኪ ያደረገው መሰላችሁ? ህጉ ሁሉም ላይ አፕላይ ስለሚያደርግ ነው። ትምህርት ሁሉም ላይ አፕላይ ካደረገ አፉን ዘግቶ ነው የሚሰማ ሰው። አሁን በመስቀል ውስጥ ያለ በረከት አለ ስትለኝ አንተ ላይ ያለ ጥላቻ አይደለም እኔ ይሄንን ሐሰት ትምህርትን እንዲያፈርስ ማድረግ። እኛ ቤትም ይችኑ ነገር በዘይት ውስጥ በረከት አለ ስትል አፍርሼ ነበር። ስለዚህ ቆም ብለህ ብታስበው እነሱ ቤትም በምናምን በረከት አለ እያለ ሰው ሊሸቀጥ ሲነሳ ቤታቸውን ብትሄድ አያስተርፉም። ግብ ግብ ከሆነ ካንተ አስለም በምናምን አርገህ ድነትን ልትሸጥ ስትል እጅ ከፍንጅ ከያዝኩ አፈርሰዋለሁ። በዘይት አርገህ ደህንነት አለ ስትለኝ በስዕል ውስጥ ደህንነት አለ ስትለኝ አፈርሰዋለሁ። ስለዚህ ልዩ የቤተ ክርስቲያን ጥላቻ አይደለም። ልዩ የካቶሊክና የኦርቶዶክስ አላረግ ነው። ሳይሰራ ሳይለማ በዚህ በኩል ትባረካለህ እያለ ገንዘብ ሊያትም ሲፈልግ ትክክል አይደለም የሚለው ንግግር አፕላይ ያደርገዋለሁ። አንተ ቤት የተጠቀምኩትን እኔ ቤት አፕላይ ያደርገዋለሁ። እስኪ ምንድነው እኛ ቤት አሽሙኑነን የእናንተን ቤት ግን ያለ ልናፈርስ የተነሳ ነው ነገር ምንድነው? የሐሰት ትምህርት ከሆነ ማንም ያርገው። ሉተር ነው ተብሎ የሚታለፍ ነገር የለም። ካለ አምጣው። እስካሁን ችግሩ አላመጣችሁም። አሁን ያለ ማምጣት ነው እናንተ ችግር እንጂ እስኪ አምጡትና ማናፈርሰው የሐሰት ትምህርት አለ ወይ? እንክብካቤ አናደርግም እዚህ ቤት። እስቲ ቆይ እንትን ሬሳ ማድረቂያ ሲባል ሰምታችሁ የለ? እዚህ የሐሰት ትምህርት ማድረቅ የለንም። ገባ? ዝም ብሎ በመልክም በምን በይዘትም በምን እንዲቀመጥ አናደርገው። ፈራርሶ እንዲጠፋ ነው የምናደርገው። ሟምቶ እንዲጠፋ ነው የምናደርገው እንጂ ሌላ ጊዜ ቆይ እስኪ ይታያል። አባቶች እስኪ ቆይ እንጠይቃለን። ፓስተር ከሬ ይሄን ማለቱ ቆይ እስኪ ምን ማለቱ ነው የሚባል ነገር የለም። ምን ማለቱ ነው አይደለም የሚለውን ከመጽሐፍ ቅዱስ መረዳት ስለምችል ለሰዎች የፈጠራት ትምህርት ምንም እንክብካቤ አናደርግም። ይሄ በጣም ማራኪ ያደርገዋል። አንተ ላይ ከሰራ ነው ሰው የሚሰማ። አንተ ላይ ካደረከው ሰው ሁሉ ጊዜ የሚያምን ሰው አንተ ላይ ወይ ለምሳሌ ልጁን ባለጌ ልጅ ይዘህ የሌላ ሰው ልጅ ላይ ኮሜንት ብታረግ ሰው ይስቅብሃል። ምድረ ሰካራም እያልክ ሰውን የተሳደብክ አንተ ልጅ ግን ከሆነ ትቀልዳለህ እንዴ? ምን ነው አንተ ላይ የማይሰራ ወንጌል? ካቶሊኮች ለምንድን ነው ቢሃይንድ ባይ የሚሆን እዚህ ገብተው የሚሰሙን? የሁሉ ሺህ ሰው እንግዲህ ስንት ሺህ ሰው ቅድም ስትናገሩ ነበር። ያ ሁሉ ሺህ ሰው የሚሰማን ለምንድን ነው? ምክንያቱም እኛ ላይ አፕላይ ያደረገ ወንጌል ስለሆነ ነው። ከፍተው እንግዲህ አስቡ። ሌባ ሲሉ አብረን ሌባ እንላለን። ግራ ገባቸው። እሺ ይሄ እንትን የሚያባዛው ሲሉን አብረን ሌባ እንላለን። እነዚህ ሰዎች እብድ ናቸው እንዴ ይላሉ። ቆይ ያኛውን ፓስተራቸው ለምን ማን ነው ደግሞ እንደዚህ ያለው ብለን አብረን ስንደበደበው ሳይው ምን በምን ርዕስ ይግቡ? አሁን እኮ ጠፋ እኮ ርዕስ። እንግዲህ ዘወልሽ ላይ ባልተግባባንበት ነው ከኦርቶዶክስ ጋር ብሌም የሚያደርጉን። ለምሳሌ እኛ ልሳንን እንጠቀማለን፣ ልሳንን እናገራለን፣ ከእግዚአብሔር ጋር ምስጢርን እናወራ። ተገበሩ ልክ አይደለም ብለህ ትሞግተኛለህ እንጂ ያው አንተ ስላልከኝ ልክ ነው ማለት ባይሆንም ወይም አይደለም ማለት ባይሆንም አትሊስት መጽሐፍ ቅዱስ ላይ ያለ ነገር ነው ጴንጤ የሚያደርገው። ልሳንም በለው ትንቢት ነገሮችን ኤክሰርሳይዝ እናደርግ ነው መታችሁ የምትሞግቱን እንጂ ይህ መጽሐፍ ቅዱሳዊ ነገር እዛ ቤት ያደርጋሉ ጴንጤዎች እንትን ያደርጋሉ ዘይት ይሸጣሉ ብለህ የምትሞግተው ጴንጤ የለም። ከአንተ በላይ ጮክ ያለዋ። አሁን እኮ የቸገረው ነገር ምንድነው? እኔ ከአንተ በላይ ነው በጉዳዩ እማብደው። ይሆን አይመችም፣ አልተመቸውህም። የሆነ ርዕስ ይዘህ መተክ ከአንተ በላይ ነው የምጮኸው። አንድ ይቅርታ ሰው ዲስትራክት ስላደረገኝ ነው። ስለዚህ ምንድነው መሰላችሁ ወንጌል አማኝ መሆኑ ሴፍ የሚያደርጋችሁ ምንድነው? ተሞክሮ ነው። እኛ ላይ መጀመሪያ ተሞክሮ አጽድቶ ነው እኛ ቤት እናንተ ጋር የምንመጣ። ይሄ ማለት ሁሉ ነው ጽድት ብሎ የቀረ ነገር የለም ማለት ነው አይደለም። ፋይንድ አውት ባረግን ቁጥርና ግን ሰከንድ ግን አሁንም እርምጃ ለመውሰድ ሬዲ ነን። መጽሐፍ ከተገኘ አልቀበለውም። የሆነ ቆይ ላስብበት ጀልም ከርበት አባቶች ልጠይቅ ብሎ ነገር የለም። የሐሰት ትምህርት እንትን የለም፣ እንክብካቤ የለም። የሆነ ልክ ባስ ስቴሽን እንደሚባለው የእንትን ስቴሽን የለውም። ሐሰት ትምህርት ስቴሽን እየጠበቀን አለ። በተገኘ ሰዓት እንቀጠቅጠዋለን። with this confidence ክርስቲያኖች ስትኖሩ ካያችሁ ኦርቶዶክሶች የማይማረኩበት ምክንያት የለው። ይሄ ነው እነ ከሌ ቤት እቺ ብቻ ልናገር የሃይማኖት ነርሳነት የሃይማኖት መከራ አይደለም ሲሉ የነበሩ ሰዎች አሁን ለጥፈዋለሁ። ስለጥፈው ነግራቸዋለሁ። ሜቢ ከ30 ደቂቃ በኋላ ለጥፈዋለሁ። መዝሙር ያሬድ ቦርን አጌን ከሚባል ሰው ጋር በተአምረ ማርያም
ይኸውላችሁ አንገት መያዝ የቀረው ጭቅጭቅ ክርክር እንዲህ ነው። ወደኋላ ተመልሰ አንብባው። ታዲያ እዚህ ጋር እኮ ገድሉ ሲል እንዴ እኔ ግራ ገብቶኝ መዝሙር ያሬድ ሰላም ነው እንዴ ለም ስትል ቆይተ ከአቅም ላይ ሲሆንና ሲፈነዳ ያው ምንድነው መሰላችሁ የፈሰሰ ገድል አይታፈስም። እችን ጻፉልኝ ከስር በጌታ የፈሰሰ ገድል አይታፈስም። አንድ ያሁን ሰው ሰማው ሐሰታችሁ ነውራታችሁ አይታፈስም። በቃ አሁን ማይ ሲገባው በጨበጣ ለምን መምህር በረከት በጨበጣ ገቡበታ እንዳትገቡ ብላለች ቤተክርስቲያኒቷ እኮ ይላሉ። የሃይማኖት መከራከር አይደለም ገላትና ድርሳናት እኮ ይላሉ ለማለቱ ግን ገቡበት በጨበጣ እጅ ከፍንጅ ነው ያስኩት ሲከራከር። ይኸው ቪዲዮ አለኝ ይለጥፈዋለሁ። ቅርታ ሰማለው ዳጊዬ ትንሽ ይቆራረጣል እያሉ ነው። አንዴ ሆልድ አድርገን ታብታብ አስደርገው ታብታብ እኔ በደንብ ተሰምቶኛል። አንዳንድ ሰዎች ናቸው ሁሉም አይደሉም። ግን ጋይስ እስኪ አንዴ በቃ እናቁምና ወሬ እዚህ ጋር ሁላችሁም ሼር አድርጉ ፕሊዝ። ሼር አድርጉ። ደራራ ብቻ ነች ሼር የምታደርግ እስካሁን። ወይዬ ጸግዬ እኛ ላይ ላለነው ሰዎች አይቆራረጥም። እታች ላሉት ነው። ግን እቺ አዲስ ቴክኒክ ነች ኦርቶዶክሶች ያመጡት። አውቀው ነገር ወሬ በጣም ሲደበደቡ ይቆራረጣል ያሉ ኮሜንት ያደርጋሉ። ግን እንትን በሉ የኛም ናቸው። ኦኬ ከተቆራረጠ ላይክ ኮፒ እንትን ሼር አድርጉት። በተለይ ሼር አልተደረገም በደንብ 22 ሺህ ብቻ ነው እስካሁን ድረስ እና ለሼር አንዴ እናድርገው ሁላችሁም። አንዴ የኤርሚን ፎቶ ጫን በሉና እሺ ዳንኤል ገብቶናል። አሁን በቃ ሼር አድርጉ። ወንድም ተባረክ፣ ሶሪቲ ተባረኪ፣ ወንድም ኤፍታህ ተባረክ። ቀጥል 1 ሚሊዮን እናድርገው ታብታቡንና አንዴ እኔ ስለማልችል ከዚህ በኋላ አንድ ልጨርሰው ሀሳቤ ይቅርታ። እሺ ቪዲዮ ለጥፋለሁ አንድ 30 ደቂቃ በኋላ አንድ ቪዲዮ ለጥፋለሁ። ከቻላችሁ ሼር አድርጉት። ለምንድን ነው መሰላችሁ አሁን ለሶስተኛ ነው ለአራተኛ ጊዜ የሃይማኖት መከራከሪያ ያሉትን ደርሳንና ገድላት በጨበጣ እየገቡበት ነው ያሉት። ባለፈው አይታችኋል። አኬ መጥቶ እዚህ ከኤርሚ ጋር ከ2 ሰዓት በላይ በሰዓታት መጽሐፍ ላይ ሲከራከር ነበር። ያው እሱ እንግዲህ ካፈረሰውማ በሃይማኖት መከራከሪያ ጉዳይ ላይ ገብቶ መጽሐፉ ላይ እንዲስተት ተፈጥሯል። እንዲህ ምን አገባው? አሁን እኮ ተመልከቱ እኮ መከራከሪያ ካልሆነ የፈለገ ቢያጨመላለቀው ዞር ብላችሁ ማየት የለባችሁ። ለምንድን ምን ጨነቃችሁ? ያበላሹ ኤርሚያስ ውሸት ከሆነ የሚያወራው ኤርሚያስ ያውራ። የሃይማኖት መከራከሪያ አይደለማ ብለሃል። ኦልሬዲ ቀድመህ የሃይማኖት መከራከሪያ አይደለም ካልክ መጽሐፉ ላይ ስም ተሳሳተ፣ መጽሐፉ ላይ ማተሚያ ተሳሳተ። ምንም ይሳሳት ለምን ትከራከራለህ? እንዳትከራከር ተብለሃል አይደል እንዴ? ያው ማስረጃ የለም እንጂ ተብለናል ብላችኋል አይደል እንዴ? በድን ኦልሬዲ ገድል ፈሰሰ። ሰው ጆሮ ገባ። ሰው መጽሐፉን መግዛት ጀመረ። ሄዶ ማረጋገጥ ጀመረ። አሁን መደንገጥ ጀመራችሁ። ሰው ያረጋገጠ እረፍት ይነሳችሁ ጀመረ። ምንድነው ይሄ ጉድ ተገኘ? ኤርሚያስ ስላል አይደለም። ይሄው እኔ እጅ ላይ ማለት እኔ ኦርቶዶክሳዊ ነኝ። ከየት መጣ ይሄ ጉዳይ? ምን አደረጋችሁ? ኦኬ መምህር በረከትም መጡና ልግባበት ብለው ገቡበት። ምን ድርሳነ ሰንበት ምንድን የሃይማኖት ሚኪ ቤት ከ2 ሰዓት ምናምን በላይ እርሶም መተው አኬን ተከተል ቡበት ካለና ዞር ብሎ ሳይ ያም እየነካካው ነው። ገድል ይሄን ድርሳን እየነካካው ነው። አይኔ ስለምን ይቅር ትላንት ነው መዝሙር ያሬድም ቦጠፈቻለሁ ቡን ይዞ ኧረ እዚህ ጋር እንደዚህ ነው የሚለው በላይ ሰብ የሃይማኖቱ እንዲህ ነበር። በዚህ እንግዲህ 78 ሰው ስለበላ ሰውዬ ታሪክ እያቃና ሲያወራ ነበር። ችግር የለም እሱ ቤት ሄጄ አወራዋለሁ ወይም እሱን እኔ ቤት መጥቶ ከሱ ጋር ግን ምን ስትሆን በተአምረ ማርያም በአዋልድ መጽሐፍ የሃይማኖት መከራከሪያ አይደለም ስንት ዘመን ስትል በነበረው ጉዳይ ለምን ኤርሚያስ በመጽሐፍ ቅዱስ ብቻ ለምን አይሞግተንም ስትሉ የነበራችሁ ስትሆኑ ምክንያቱም ፈሰሳ ሰው መጽሐፉን መግዛት ጀመረ፣ መጠየቅ ጀመረ፣ ማፋጠጥ ጀመረ። አሁን አንቢ ብትሉም በር ብትዘጉም ሰው እሺ ለጴንጤ አትንገሯቸው ለኛ ንገሩን ያለ አንገታችሁን መያዝ ጀመረ። ብዙ ቤት አይታችሁ እንደሆነ እንዴ ስዕል ያድናል እንዴ ያለ መጠየቅ ጀመረ። ሰው እንዴ እንትን አድርጋለች እንዴ ተሳለች እንዴ አርሴማ ያዳጊ አይሰማም ይላል። ለምን ደሞ አትመልስልኝ? ይሄ ነገር ተቆራረጣለህ። አንዴም እኛም ጋር ተቆራርጣል። ታች እየሰማን አይደለም እየተቆራረጠ ነው እያሉ ትንሽ አይ ቲንክ ታፕ ሼር ይደረግ እንዳልኩ ዳጊ
ወይ ብሩይ አለ ዛሬ እንኳን ያው ቁርጥ ክትፎ ምናምን የእንትን የለም እንደ የምንድን ነው የሚባለው? ምንም ቤት ያው ክርስትናው እኮ ነው ዘንድሮ። ምንድን ነው ማከብረው በዓል ብዬ ሳስብ ጰራቅሊጦስ ብቻ ነው ማከብረው። ምን በቃ ዛሬ ነው ግን መስቀል የሚለኮሰው? ትናንትና ነው የሚለኮሰው? እኔ አላውቅም። እኔ ጴንጤ ነኝ። ሃሌሉያ። እሺ ሼር እናድርግ፣ ታብታብ ይደረግ፣ ሪፖርት ምናልሽ ትግዬ እንዳልክ ግን የራበው ነው የሚመስለው ድምፁ በጣም ጥውልግ ብሏል። የሆነ ከንቅልፉ መራብ አይደለም ርቦኛ ቀን ይተባረክ። ምንድን ነው የምናደርገው? አንድ መልእክት ላስተላልፍ እዚህ ላላችሁ ክርስቲያኖች። ሲሪየስሊ ነው የምነግራችሁ ይህን ነገር። እንደ ሁልጊዜው የኤርሚ አካውንት ወይ ዳጊ ላይቭ ሲከፈት ኮፒ ሊንክ አድርጉ እንደምንላችሁ አይደለም። ሰሞኑን የተጀመረ ዘመቻ አለ። ኤርሚያስ አበበ ምናቸው እንደነካ እኔ አላቅም። በማላውቀው ጦስ የብዙ ሰው ጴንጤ አካውንት ሪፖርት ያ ጆ የሚባል ታውቃላችሁ፣ አዲስ ኪዳን ካህናት ቤተክርስቲያን ማርሲል ቲቪ መልካም ወጣትን የሚያገለግለው ያጩ ጨሊ 800 ምናምን ሺህ አካውንቱ ተዘግቷል። ናንሲ የምትባል አዲስ ጴንጤ ጌታን ያገኘች ልጅ ናንሲን ታውቃላችሁ፣ ዮርዲሽ መልስ አርቲስቷ፣ የእሷም አካውንት ሪፖርት ላይ ነው። ማስታወቂያ የምትሰራበት ነው። ቢዝነሷን ፕሮሞት የምታደርግበት ነው። ታርጌትሊ አታክ ተደርጋለች። ኤርሚያስ አበበ ምናቸውን እንደነካ አላውቅም። ምናቸውን እንደነቀነቀውን የማውቀው ነገር የለም። ብቻ የሆነ መሰረታቸውን ነቅንቆ እንደገለበጠው ብቻ ይገባኛል። እግዚአብሔር ከሱ ጋር ሆኖ በዚያ ምክንያት የጴንጤ አካውንት ሁሉ እንዲመታ ነው የተደረገው። በደንብ ስሙኝ፣ ቀለድኩ አይደለም፣ ሲሪየስሊ ነው የማወራው። እንደዚህ በቁም ነገር አውርቼ አላውቅም። በጣም በሲሪየስ ነው የማወራችሁ። ማንኛውም ክርስቲያን ይህ ሊንክ አድርጉ፣ ሪፖስት አድርጉ፣ ሼር አድርጉ። የቢኒያምን አካውንት ሪፖስት አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ዳጊ ምንም አይነት ቪዲዮ ሲለቅ ኮፒ ሊንክ አድርጉለት። ጋይዝ በጣም ትንሹን ነገር ነው የጠየቅናችሁ እኮ። ምንም አይደለም እኮ። ፕሮፋይሉ ላይ ግቡና ተጫኑ። ከዛስ ኮፒ ሊንክ አድርጉ። ሌላ የለውም እኮ ጎበዝ። አንድ ሰው 10 ጊዜ ኤነፍ 532 ሰው አለ። 532 ሰው ውስጥ ቢያንስ ስልክ ገባበት። እሺ ቀጥል። እንዳልክዬ እንዴ ዝም አስባሉ እንዴ አንተ እንዴ አለው። አዎ ቆይ በጣም ስለተቆጣው ነው፣ ተቆጥቼ ነው የማወራው። ለዛ ቢያንስ ከ527 ሰው 20 ሰው ኮፒ ሊንክ ብታደርጉ 50 ጊዜ እንደው በትንሹ ልለምናችሁ እስቲ። አሁን ይሄ አካውንት 26,000 ነው ኮፒ ሊንኩ ላይቭ። ሲሪየስ የቀለድኩ አይደለም። ቢያንስ 50,000 ይግባ ኮፒ ሊንኩ። ከዛ ዳጊ አካውንት ላይ ሂዱ፣ እብራዊት ጋር ሂዱ፣ ቢኒ ጋር ሂዱ። አይ ቲንክ እያስጨነቅኳችሁ እንዳልሆነ ይገባኛል። ማውቀው ነገር ስላለ ነው። ቴሌግራም ቻናል ላይ ተለቀዋል። ቴሌግራም ቻናል አላቸው። የምናውቀው ነገር ስላለ ነው። ሆን ተብሎ የጴንጤን አካውንት በቃ ማንኛውም ክርስቲያን እንዳያገለግል ነው የተፈለገው። እደግመዋለሁ፣ ኤርሚያስ አበበ ምናቸውን እንደበጠበጠው አላውቅም። ዳጊ ጥላውን የትኛው ላይቭ ላይ ገብቶ ምናቸውን ደርምሶ እንደወጣ ማውቀው ነገር የለም። ግን ዘመቻ ተከፍቷል። ተባረኩ ዳጊዬ፣ ኤርሚዬ እድሜ ይርዘም። ኤርሚ አውራ። ቆይ አንዴ እሺ ወንድምነት ተባረክ እንዳልክዬ። በዛኛው እየሰማው ነው። እንትኑን ፔጄን መቆጣጠር ስላልቻልኩኝ በጣም ሪፖርት አለበት። እዚህ ያላችሁ የምትሰሙ 530 ምናምን ሰው እያያችሁ ነው። በጣም ሪፖርት አለበት። እዛው ላይቡ ላይ መናገር እስከማልችል ድረስ በጣም ሪፖርት እየተደረገ ነው። ምልክት እያሳየ ነው። በጣም ምልክት። እዚህ ያላችሁ ወገኖች ፕሊስ እንዳልክ የሚለውን ስሙት። እትዮ ያለችውን ስሙት። ታብና ኮፕሊንግ ሼር አድርጉት። ካልሆነ ፔጁን ልዝጋው፣ ላይቡን ልዝጋው። የምትችሉ ወንድሞች እና እህቶች ካላችሁ ፕሊስ። ትናንትና ማታም ልክ ልዘጋ ስል እንደዚህ ሪፖርት አድርገውብኝ ስትራይክ ሲያመጡ ነው ወደ መጨረሻው ላይ ስለሆነ ዘጋሁት ላይቡን ማለት ነው። አሁን ልክ እንደዛ ሆኗል እና ጸጋ ይብዛላችሁ ፕሊስ። የወንጌል አማኞች ፕሊስ ተባረኩ። ቴንኪው እህትዮ፣ ቴንኪው። ቀጥሉ።
ግን ግራ የሚገባኝ ነገር እነሱ ሪፖርት ሲያደርጉ ውጤት እያገኙ ነው ማለት ነው። አንተ ቤት ዘጋህላቸው ማለት እንደሚችሉ እያሳያቸው ነው። አባባሌ ገብቷል። የለፉበትን ነገር ውጤት እየሰጣቸው ነው። እና አይ ቲንክ እኛ ክርስቲያኖች ብንተባበርና ምንችለውን ብናደርግ ነው እንጂ ይዘጋልክ ሲፈልጉ እነሱ ሲፈልጉ የሚያዙት ቤት ሆነ ማለት ነው ቤት። ታዲያ ምን እናድርግ? እዚህ እኮ ውጭ ብሎ የወንጌል አማኞች እኮ እንተባበራ። እኔ ግን ስራዬም አይመቸኝም። ጌታን ዛሬ የምችለውን አደርጋለሁ እውነት እንጂ እነሱ ሲያዙት የሚያሽከረክሩት ቤት ከሆነማ ትክክል አይደለም። ዳጊ ሲምፕል እኮ ነው። ኤርሚያስ ይኸውልህ፣ ኤርሚያስ ፕሮፋይል ላይ ይገባሉ። ፕሮፋይሉን ፒክቸሩን ትንሽ ሲጫኑት ሰከንድ ሲጫኑት ይመጣል ኮፒ ሊንክ የሚል እሱን እኮ 20 ጊዜ መንካት እኮ ነው። በጣም ቀላል ነገር እኮ ነው ዳጊ፣ በጣም ሲምፕል እኮ ነው እንዴ። ኤርሚ በቃ አረ በኢየሱስ ቆይ በቪዲዮ ላሳያቸው ነው። በቃ እሱ ነው አሁን ነገር ቆይ አንዴ ተባረካ። የምትችሉ ግን ፕሊስ አታቁሙ። በቃ አንዴ እንትን አድርጉት። ሼሩን በጣም ታብታቡን 1 ሚሊዮን እናድርግ። እንዳልኩ እንትን የሚለውን ፕሮፋይሉን ተጭኜ ይዘዋለሁ። ከስር ኮፒ ሊንክ የሚል ይመጣል። ከዛ ቃሉን የምነካው ኮፒ ሊንክ የሚለውን ቃል አለቀ። ኮፒ ሊንክ ይመጣል። እሱን ደጋግሞ መንካት ነው። በቃ ደጋግመን በቃ ምንም ያደርገው ነገር የለም። ዝም ብሎ ኮፒ ሊንክ ይለኛል እንጂ ኮፒ በቃ እሱ ነው በቃ እሱ። ኦኬ አንዴ በቪዲዮ ብታሳዩ ኮፒ ሊንክ ማለት እሱ ነው። አሁን የኤርሚ አካውንት ላይቭ አይደለም ኮፒ ሊንክ የሚፈልገው ፕሮፋይል ኮፒ ሊንክ ፕሮፋይል። በቃ አንዴ አሳዩን እሱን እንጂ እነሱ ዝጉ ስላሉ የምንዘጋበት ምንም ምክንያት የለም። ይሄ እኮ ሜሴጅ የላኩ መታዘዘው ነው እኮ የኛ ስራ። ዳጊዬ ነው አንዘጋውም። ዛሬ የፈለገው 1 ሚሊዮን እናድርገው። በቃ ሁሉም ነገር ትምህርቱ ወሬው የሚቀርና አንዘጋውም። ቤቱን እንዳይነሳ ይቅራ። በደንብ እንትን ማለት አለበት። የኛን እንኳን ቢመቱት ችግር የለውም። ገባ የኤርሚ ግን እኔ በተደጋጋሚ ይቅርታ 1 ደቂቃ ብቻ ለማውራት በተደጋጋሚ እንታዘብኩ ይመስልሽ የሆነ ነገር ያደርጋሉ። በቃችሁ ይመስላል እኮ እነሱ ሆነልን እኮ ታይም ይቆርጡ። በቃ ሪፖርት አደረጉብን የተባለ ከተዘጋ እኮ ኢንዳይሬክትሊ እያዘዙ ነው ማለት ነው። ይሄ ደግሞ አይሆንም። ክርስቲያኖች በእውነት ከዚህ በላይ ማድረግ ትችላል። እነሱ ለአመት ሲተባበሩ እናንተ ደግሞ ወንጌል እንዲሰፋ ወንጌል እንዲቀጥል መተባበር አለባቸው። ይኸው እኔ አሁን ዛሬ ተማርኩ። ስራዬ ስለማይመቸኝ እንዲያውም ብዙ ጊዜ በእጆቼ ስልክ መነካካት አልችልም። ግን ይኸው ዛሬ አቁም የሚሆን ስራዬ እሰራለሁ። ቀጥሉሽ